መጽሐፍ ምረቃ መርሃ ግብራችን አሁን በይፋ ተጀምሯል። የዛሬ መድረክ አጋፋሪያችሁ ቴዎድሮስ ጸጋዬ ነኝ። ግን ብቻዬን አይደለሁም። ከናንተ የሚመጡ መልእክቶችን በተለያየ መልኩ በሚቀመጡ ስልክ ቁጥሮች በኩል የምታሻግሯቸውን መልእክቶች ደግሞ አብረውኝ ጴጥሮስ አሸናፊና በቃሉ አላምረው ያስተናግዷቸዋል፣ ያሻግሩታል መልእክቱ ማለት ነው። ስለዚህ የተባበርን መድረኩን እናስኬዳለን። ይሄ መድረክ በበርካታ መገናኛ ብዙሃን እየተሰራጨ ያለ በመሆኑ የመገናኛ ብዙሃኑ አዘጋጆች መሪዎችና አስተናባሪዎች ስም ወይም እነሱን በመወከል ዛሬ ይሄንን ዝግጅት እነሱ በቀጥታ ያሰራጩ ስላለ በየራሳቸው መገናኛ ብዙሃን መጀመሪያ መልእክት ላይ ይሉት የነበሩትን ነገሮች እኔ ዛሬ ልልላቸው ፈልጋለሁ። ስርጭቱን ለብዙዎች እንዲደርስ በየምትከታተሉት ሚዲያዎች ሁሉ ሼር፣ ላይክ እና ሰብስክራይብ አድርጉ። አሁን ይሄንን ዝግጅት እየታደማችሁ ባላችሁበት ቻናል እንደ ሁሌው ላይክ ማድረግ፣ ሰብስክራይብ ማድረግ፣ ሼር ማድረግ ለዝግጅቱ ተደራሽነት በጣም አስፈላጊ ነውና እነሱን በመወከል ይሄንን ማለት ፈልጌ ነው። እነዚህን መልእክቶች በየመሃሉ አስተዋውሳችኋለሁ። ዛሬ የተገናኘነውና የተሰባሰብነው አቶ ልደቱ አያሌው ሀገረ ካኦፒ በሚል ርዕስ የጻፈውን መጽሐፍ ለመመረቅና መጽሐፉ ባነሳቸው የአገር የህልውና አደጋ ጉዳዮች ዙሪያ የየበኩላችንን ሐሳብ ለመለዋወጥ ነው። በፖለቲካችን እጅግ የሚዘወተረው እንደምታውቁት ሐሳቦች በተቆራረጠ መልኩ ማሰራጨት፣ መበተን፣ ተደራጅቶም የቀረበ ሐሳብ ከሆነ ግፋቢል በንግግር በቃለ ምልልስ ወይ በመሰሉ አጋጣሚዎች ማስተላለፍ ነው። ፖለቲካዊ ሐሳቦችን፣ እምነትን፣ አመለካከትን፣ አቋምን አደራጅቶ ሰንዶና ቀንብቦ ለውይይት፣ ለክርክር፣ ለጭቅጭቅም ቢሆን ማቅረብ ብዙዎች የሚያደርጉትና የታደሉት አይመስልም። በተሰነደ መልኩ የተደራጀ ሐሳብ ሲቀርብ ብዙ አንመለከትም በፖለቲካ ተዋስኦዋችን ወይም ዲስኮርሳችን ውስጥ። ይሄ አባባል የምንበለው ትዝብት ከማይመለከታቸው በጣም ጥቂት የኢትዮጵያ አደባባይ ሰዎችና ፖለቲከኞች አንዱ ግን አቶ ልደቱ አያሌው ነው። ይሄ ቀደም ሲል ያልነው የኢትዮጵያን ፖለቲካ የተመለከተ መገለጫ ከማይመለከታቸው ጥቂቶች አንዱ ነው ብዬ አስባለሁ። አቶ ልደቱ በጉዳዮች፣ በንድፈ ሐሳቦች፣ በክስተቶችና በአገሪቱ መጻኢ ጉዳዮች ላይ ባተኮሩ ጭብጦች ዙሪያ ከዚህ ቀደም በርከት ያሉ መጽሐፍትን አስነብቧል፣ በስፋት ዘርግቷል። መጣጥፎችና ምጥን ወረቀቶችን ለመገናኛ ብዙሃን እያዘጋጀ በፍሬ ነገሮቹ ላይ እንድንነጋገር፣ እንድንከራከርና እንድንጨቃጨቅም ጭምር በዛም ውጤትነት የእይታ ጥራት እንዲኖረንና ግልጽ የተግባር አቅጣጫ እንዲኖረን እያደረገ ያለ አስተዋጽኦ ትልቅ የሆነ ባለውለታ ነው ብል እያጋነንኩ አይደለም። እነሆ ዛሬም ለየት ባለ ቅርጽ ፖለቲካዊ የረጅም ልቦለድ መጽሐፍ አሰናድቶ የመሰባሰባችን ምክንያት ሆኗል። ዛሬ የመገናኘት ምክንያታችን የልደቱ ሀገረ ካኦፒ የተሰኘ መጽሐፍ ቢሆንም መጽሐፉ ባነሳቸው ርዕሰ ጉዳዮች ሳቢያ የምንነጋገረው ግን ስለ አገር ህልውና፣ ስለ ጦርነትና ሰላም፣ ስለ መፍረስ ስጋት፣ ስለ ህዝብ እልቂት፣ ስለ አገዛዝ ጭካኔ፣ ስለ ልሂቃን አለማሰብ፣ አለማድመጥና አለመደማመጥ መራራ ውጤቶች፣ በአጠቃላይ ስለ አገር ሞትና ትንሣኤ ነው። ኢትዮጵያ አሁን ባለችበት ሁኔታ ወይም አሁን ካለችበት ሁኔታ አኳያ ለማናቸውም ኢትዮጵያዊ እንዲያውም ሰፋ ባደርገው ለማናቸውም ፍትህ፣ ሰላምና የተሻለ ህይወት ወዳድ ሁሉ ለማናቸውም በሰብአዊ መብትና ክብር ለሚያምን ሁሉ ከዚህ የሚበልጥ ከባድና አንገብጋቢ ጉዳይ ይኖራል ተብሎ አይገመትም። ስለዚህ በዚህ የበይነመረብ አዳራሻችን የሚነሱት ሐሳቦች ሁላችንንም በጋራና በተናጠል የሚመለከቱ ናቸው ማለት ነው። ስለሆነም በመላ ዓለም ሆናችሁ ይህንን መድረክ የምትታደሙ ሁሉ ባመቻችሁና በቻላችሁት ሁሉ መንገድ መጽሐፉን በመግዛት በማንበብ ስለ ጭብጦቹ የተለያዩ ሐሳቦች በማስፈር በመጻፍ በመወያየትና በመከራከር ጭምር ጸሐፊውና የሐሳብም የስጋትም ተጋሪዎቹ ያመላከቷቸውን አደጋዎች ይበልጥ አውዳሚ ወደሆነ ገጽ ከመሻገራቸው በፊት ያንን ለመከላከል የበኩላችሁን በማድረግ እንድትሳተፉ ጥሪ ቀርቧል። ዛሬ መጽሐፉን አስመልክቶ የታያቸውን እንዲያጋሩ የተጋበዙ እንግዶች አሉ። እነሱም ሐሳቦቻቸውን ያቀርባሉ ጊዜያቸው ሲደርስ። በተጨማሪ በዚህ አስተያየቶቻቸው ውስጥ ስለ መጽሐፉ ቅርጽ፣ ስለ መጽሐፉ ይዘት፣ ስለ ኢትዮጵያ አሁናዊ ሁኔታና በመጽሐፉ ስለተነሱት ቁም ነገሮች የበኩላቸውን ይላሉ። እናንተም ቀደም ሲል እንዳልኩት ጴጥሮስና በቃሉ በሚጠቁሙትና እዚህ ስክሪንም ላይ በምታዩቸው ስልኮች እየደወላችሁ በግዢም በተለያዩ መንገዶች አስተዋጽኦ እንድታደርጉ፣ እንድትሳተፉ፣ እንድትጽፉ ፍላጎታችን ነው። እናስተናግዳችኋለን።
ከመጽሐፉ ቀነጫጭበንም ቀደም ሲል እንዳደረግነው በየመሃሉ ልናስደምጣችሁ እንሞክራለን ጊዜ ካገኘን። ከነዚህ ሁሉ መርሃ ግብሮች በፊት ግን የሀገረ ካኦፒ መጽሐፍ ጸሐፊ የሆነው አቶ ልደቱ አያሌው ለእናንተ በመላ ዓለም ላላችሁ ተከታታዮቻችንና እዚህ ለተገኛችሁ እንግዶች አጭር መልእክት እንዲያስተላልፍ ጋብዘዋለሁ። ልደቱ መቀጠል ትችላለህ። የተናገርኩ ከሆነ የተሰማህ አይደለም? ይቅርታ። በጣም አመሰግናለሁ ቴዲ። በቅድሚያ ይሄ ዛሬው ስነ ስርዓት እንዲሁ ዝም ብሎ የአንድ መጽሐፍ ምረቃ ስነ ስርዓት ሳይሆን የሀገር ፖለቲካ ጉዳይ እና የወቅቱን ትግል የሚመለከት ጉዳይ መሆኑን ተገንዝቦ ይህን ዝግጅት በስፋት እየተከታተለ ያለውን በአገር ውስጥም በውጭ ሀገርም ያለ ህዝብ ከልብ አመሰግናለሁ በእውነት። ሁለተኛ በዚህ መድረክ ዛሬ የተጋበዙ በጣም ታላላቅ ሰዎች አሉ፣ በፖለቲካ ተሳትፎ የሚያደርጉ የአደባባይ ምሁር የሆኑ በተለያየ እንቅስቃሴ የምናውቃቸው የየራሳቸው ማህበራዊ መሰረት ያላቸው ግን በአስተሳሰብ ደግሞ አንድ አይነት አስተሳሰብ አላቸው የማይባሉ ሰዎች እዚህ ተገኝተዋል። እና እነዚህም ሰዎች ይሄን ቁም ነገር ተረድተው ጉዳዩ ከአንድ መጽሐፍ ምረቃ በላይ የሆነ የሀገር ጉዳይ መሆኑን ተገንዝበው ዛሬ ሀሳባቸውን ለመግለጽ ኢትዮጵያውያን ከሀገረ ካኦፒ ምን ልንማር እንችላለን በሚለው ውስን ርዕስ ላይ እይታቸውን ለመግለጽ ዛሬ ፈቃደኛ ሆነው በመገኘታቸው በእውነት ከልብ ነው ማመሰግነው። አክባሪ ይስጥልኝ ማለት እወዳለሁ። ሌላው እኛንና ህብረተሰቡን የሚያገናኙት መገናኛ ብዙሃን ናቸው። ያለ እነሱ ተሳትፎ ልንገናኝ አንችልም እና ዛሬ ከ13 ከ14 በላይ መገናኛ ብዙሃን ይሄን ስነ ስርዓት በቀጥታ ለህዝብ ለማስተላለፍ ፈቃደኛ ሆነዋል። ይሄም ትልቅ በእውነት አጀንዳው የህዝብና የአገር መሆኑን ከመረዳት የመነጨ ነው ብዬ ስለማመን ለመገናኛ ብዙሃኑ እጅግ ትልቅ አክብሮት ነው ያለኝ። ከልቤ አመሰግናለሁ እና ይሄ ተጠናክሮ መቀጠል ያለበት ጉዳይ ነው የሚል እምነት አለኝ። ይሄን ካልኩ ዛሬ በኔ በኩል ብዙ አላወራም። መጽሐፍ የፈለኩትን ነገር ጽፌያለሁ። ብዙ ተናጋሪ ስላለ እኔ ባጭሩ ዞሮ ምንድነው ይሄ መጽሐፍ ጭንቀት የወለደው መጽሐፍ ነው። ልቦለድ ነው። ከልቦለድ ግን ፖለቲካ ነክ ልቦለድ ነው። ከዛም ላይ ደግሞ የወቅቱ የኢትዮጵያ ፖለቲካዊ ሁኔታ ጋራ በጣም ተዛማጅ ሆነ አንድና አንድ ነው ሊባል ባይችልም ተዛማጅ ሆነ ታሪክን የሚያሳይ ፖለቲካ ቀመስ ልቦለድ ነው። ነገር ግን በዚህ ልቦለድ ውስጥ የተጠቀሱ ቦታዎች፣ አንዳንድ ክስተቶች፣ የገጸ ባህሪዎች ሙሉ በሙሉ የፈጠራ መሆናቸውን መገንዘብ ያስፈልጋል። ታሪኩና ሁነቱ ግን ከኢትዮጵያ ነባራዊ ሁኔታ ጋራ አብሮ የሚሄድ ነው። እንዲሄድም ተደርጎ የተጻፈ ነው። በአጋጣሚ የሆነ ሳይሆን ይሄ አንድ የትግል አጀንዳ ሆኖ እንዲያገለግል የተዘጋጀ ጽሁፍ ስለሆነ ሆን ተብሎ ከኢትዮጵያ ሪያሊቲ ጋራ ያለውን ተዛምዶ ለማሳየት የተሞከረበት ነው እና ዋናው መልእክት ምንድነው? በኔ በኩል አንደኛ አገር የምንለው ነገር እንዲሁ ዝም ብሎ በምስታት የሚፈጠር በአጋጣሚ የሚፈጠር ኤንቲቲ አይደለም። አገር በሰዎች የሚፈጠር ነው እና በሰዎች የሚፈጠር ስለሆነ በአግባቡ ካልተያዘ ደግሞ በሰዎች ሊፈርስ የሚችል ነው። ይሄን በተጨባጭ ማሳየት መቻል ነው አንዱ የመጽሐፉ መልእክት። ሁለተኛው ደግሞ በአግባቡ ያልተያዘ አገር መጥፎ ነገሮች ከጊዜ ወደ ጊዜ እየተስፋፉ እየጎለበቱ ሲሄዱ ከመኖር ወደ አለመኖር እንዴት ሊቀየር እንደሚችል ያሳያል። በተለይም ደግሞ ኃላፊነቱን በአግባቡ የሚወጣ የፖለቲካ ኃይል በሌለበት፣ በቂ የሆነ የፖለቲካ ተሳትፎ የሚያደርግ ህብረተሰብ በሌለበት፣ በሰዎች ላይ የሚደርስን ችግር በራሱ ላይ እንደደረሰ የሚቆጥር ህብረተሰብ በሌለበት አገር ሄዶ የሚገጥመው ነገር ሁሉንም የሚመለከት አደጋ መሆኑን የሚያሳይ ነው በዋናነት። በሌላ በኩል ደግሞ አንድን ሀገር ወደ ዘላቂ ውጤት ለማብቃት ሰላማዊ ህዝባዊ እምቢተኝነት ምን ሚና ሊኖረው እንደሚችል ህዝብ የሚያካሂደው አንድ ሰላማዊ ህዝባዊ እምቢተኝነት ደግሞ እንደተለመደው በሰዎች እንዳይጠለፍ ወይም ደግሞ ተጀምሮ መሀል ላይ እንዳይቆላሽ ወይም ደግሞ መጨረሻ የሚያስገኘው ውጤት አንድን አምባገነን በሌላ አምባገነን መተካት እንዳይሆን ምን ሊደረግ ይችላል የሚለውንም ጥያቄ ለመመለስ የሚሞክር ነው። ሌላ አንድ የፈረሰ ሀገር ወይም ደግሞ በመፍረስ ሂደት ላይ ያለ ሀገር ከዛ ቀውስና ሁኔታ ለመውጣት የፖለቲካ ኃይሎች የጋራ ጉዳያቸውን መሰረት አድርገው ምን አይነት የሽግግር ሂደት ሊፈጥሩ ይችላል ወይ የሚለውንም ጥያቄ ለመመለስ የሚሞክር መጽሐፍ ነው እና ይሄ መጽሐፍ ልቦለድ ቢሆንም ከኢትዮጵያ ሪያሊቲ ጋራ በጣም የተቀራረበ ነው። በእኔ እምነት እጅግ ወቅታዊ ነው የሚል
እምነት አለኝ። በተለይ በዛ መጽሐፍ ውስጥ የተቀመጡት ሁለት ርዕሰ ጉዳዮች የግንቦት ማንፌስቶና የጃይካ ቃል ኪዳን የሚሉት ለኢትዮጵያ መድህን የሚሆኑ አስተሳሰቦች ናቸው የሚል እምነት አለኝ እና ተማጽኛለሁ መገናኛ ብዙሃን የፖለቲካ ኃይሎች በእነዚህ ርዕሰ ጉዳዮች ላይ ውይይት እንድናደርግ እንድናዳብራቸው የበለጠ የጠሩ አድርገን እንድንጠቀምባቸው በዚህ አጋጣሚ ጥሬን አቀርባለሁ እና ዞሮ ዛሬ የተጋበዙ እንግዶች ኢትዮጵያውያን ከሀገረ ካኦፒያውያን ምን እንማራለን በሚለው ርዕስ ላይ የራሳቸውን አጫጭር ምልከታ ይሰጡናል። በድጋሜ በጣም ከልብ ነው ማመሰግነው። ይሄን ፕሮግራም እንዲሳካ ያደረጋችሁ በዙሪያ ያላችሁ ሰዎችም በኮሚቴ መልክ ስለሆነ የሰራ ነው ምስጋናዬ በጣም ከልብ ከፍ ያለ ነው። መልካም ምረቃ ብያለሁ። አመሰግናለሁ ቴዲ። እሺ በጣም እናመሰግናለን። እኛም እዚህ የተገኛችሁትን ምንም አመሰግናለሁ። ወደ ተናጋሪዎቻችን ከመሄዴ በፊት ጴጥሮስና በቃሉ ድምጻችሁንም እንድታሰሙ ምናልባት የተወሰነ መልእክት ማቅረብ ከቻላችሁ ወይም ተከታታዮቻችን በየዝግጅቱ እየቀረበ ባለበት ወቅት የሚደውሉ የሚጽፉባቸውን በጽሁፍ መልእክት ነው በነገራችን ላይ ብታሻግሩልን የምንወደው በጽሁፍ መልእክት መጽሐፉን ስፖንሰር ለማድረግ የፈለጋችሁበትን መጠን ስትጽፉ ስማችሁ እንዲገለጽ ከፈለጋችሁ ስሜ ቢገለጽ ችግር የለውም ትሉናላችሁ። ካልሆነም ደግሞ በሌላ ስም ወይም ስሜ አይገለጽ ማለትም ትችላላችሁ። ስለዚህ እሱን ታሳቢ አድርጋችሁ ጻፉልን። ስልኮቹን ግን ጴጥሮስ ስልኮቹን ብትገልጥልን ስክሪኑ ላይ ዲስፕሌይ የሚደረግ ቢሆን ግን ለተከታታዮቻችን እየነግዱ ምን ይያሉ ወይ ሌላ ኦንላይን እየተሸጠ ነው ያለው። እነዚህ እንግዲህ አቶ ልደቱ አያሌው የፈረመባቸውን የምታገኙ በተለይም ከ15 በላይ መጽሐፍትን ስፖንሰር ማድረግ የምትችሉ ሰዎች ስማችሁንና አካባቢያችሁን ልትነግሩ ትችላላችሁ። በዚህ መናገር ማቅረብ እንችላለን። ከ15 በታች የሆኑ መጽሐፍትን በስፖንሰርሺፕ ሆነ በግል የምትገዙ ደግሞ እናመሰግናለን። ልትልኩልን በዚህ ደግሞ ከ15 በላይ ነው መግዛት የምንችለው የምትሉ ሰዎች ለተለያዩ ሰዎች ስፖንሰር የሚያደርጋቸው ጭምር አቶ ልደቱ አያሌው የፈረሙባቸው ይመጣሉ። ሌላው ሃርድ ኮፒው በተመሳሳይ በዛሬው ዕለት ዋጋቸው የሶፍት ኮፒው ወይም በኢንተርኔት የሚሸጠው አቶ ልደቱ አያሌው የፈረሙበት $30 ነው። የምረቃ ቀን ሲሆን መጽሐፍ በዚህ ተመሳሳይ ዋጋዎች እንደሚሸጡ ይታወቃል። ሃርድ ኮፒውን ደግሞ በአማዞን እና በሌሎች ከ5 ቀን በኋላ ማግኘት ትችላላችሁ። መጽሐፉን ቀጥታ ያዘዛችሁትን መጽሐፍ ደግሞ በሃርድ ኮፒም እንደዚሁ ከ5 ቀናት በኋላ ማድረስ የሚቻል መሆኑን ልናሳውቃችሁ እንወዳለን። እሺ አመሰግናለሁኝ። እንግዲህ የጴጥሮስ ድምጽህን ቼክ ያደርግልን አሁን ይሰማል ቀጥላል አስተያየት። እሺ አመሰግናለሁ። ይቅርታ ቀድሞ ለተፈጠረው በቃል ስልክ ቁጥሮቹንም አድራሻውንም ገልጿል። እንግዲህ በቀጥታ እየተከታተላችሁ ያላችሁ በመላው ዓለም የምትገኙ በሙሉ በቀጥታ ያለውን የዚህ ስክሪኑ ላይ ዲስፕሌይ ሲደረግ ሁለት አማራጮች አሉ። አንዱ የስልኩን በቀጥታ ቴክስት ማድረግ ይቻላል። ቴዲ ቀደም እንዳለው የተሻለው አማራጭ ቴክስት ማድረግ ነው። የምትፈልጉትን የመጽሐፍ ስፖንሰር የምታረጉትን የመጽሐፍ ብዛትና ኬት እንደሆናችሁ ከስማችሁ ጋር ሙሉ ስማችሁን ቴክስት ማድረግ ትችላላችሁ። ከዛ ባሻገር የኪውአር ኮድ በስክሪኑ ላይ አልፎ አልፎ ብቅ ይላል። ያንንም የኪውአር ኮዱን ስክሪንሻት አድርጋችሁ ማስቀመጥ ወይም ደግሞ ከስክሪኑ ላይ በሌላ ዲቫይስ የምትጠቀሙ ወይም ሁለት አማራጭ አላችሁ። ኪውአር ኮዱን ስካን በማድረግ ቀጥታ ኦርደር ማድረግ ወደምትችሉበት አማራጭ ያመራችኋል። በመሃል ደግሞ እየገባን አዳዲስ ነገሮች ካሉ የምናሳውቃችሁ ይሆናል። መረጃዎቻችሁ እንደደረሱን እኛ መልሰን በድጋሚ እንገባለን። አመሰግናለሁ ቴዲ። እሺ አመሰግናለሁ ሁለታችሁንም። እንግዲህ አሁን ወደ ተናጋሪዎቻችን እንሻገራለን። ወደዛ ከመሄዴ በፊት አሁን ደግሞ በየምትከታተሉበት መገናኛ ብዙሃን ይሄንን ስርጭት ተደራሽነቱ ለብዙዎች እንዲሆን ላይክ ማድረግ ሼር ማድረግ አትርሱ። በዚህ መጽሐፍ የተነሱት ጉዳዮች አስቀድሞ የተጠቀሱት የሀገር ህልውናን ሁሉንም ህብረተሰብ በጋራም በተናጠልም ሁሉንም ግለሰብ በጋራ በተናጠል የሚመለከቱ በጣም አሳሳቢ ጉዳዮች ስለሆኑ ይሄ እዚህ መጽሐፍ ላይ የተነሱት ጉዳዮችና በዚህ እንግዶቻችን የሚያሻግሯቸው መልእክቶች በመላ ዓለም በስፋት መናኘት እንዲችሉ የእናንተ አስተዋጽኦ ትልቅ ነው። ይሄን በማድረጋችሁም ከእናንተ ምንም የሚቀር ነገር የለም ብዬ ላሳስብና ወደ ቀዳሚው ተናጋሪ ልሂድ። እንግዲህ እዚህ መጽሐፍም ላይ በአጠቃላይ በፖለቲካውም ውስጥ ለእኔ በጣም ትልቁ ቁም ነገር የነገሮች ሁሉ አልፋም ኦሜጋም ሰው ነውና ዝግጅታችንን ብንጀምር ማስበው በሰብአዊ መብት ጉዳዮች ላይ ትኩረት ሰጥቶ በሚሰራ እንግዳ ነው።
ሰብአዊ መብትን በተመለከተ በተለይ ትኩረት ሰጥቶ ከሚሰሩት መካከል አንዱ እነዚህም በተናጋሪዎች ዝርዝር ላይ በቀዳሚነት ከማያቸው መካከል አንዱ አቶ ያሬድ ኃይለማርያም ነው። አቶ ያሬድ እንግዲህ መቀጠል ትችላለህ። ጥቂት ደቂቃዎች አሉ፣ ግን ማጠቃለል ስትፈልግ እኔ የተወሰኑ ደቂቃዎችን በጋፈሪ ስልጣን እጨምርልሃለሁ፣ ግን መቀጠል ትችላለህ። እሺ፣ አመሰግናለሁ ቴዲ። በመጀመሪያ ወንድሜን አቶ ልደቱን እንኳን ለዚህ ቀን አበቃህ፣ እንኳን ይሄንን ትልቅ ስራ ለህዝብ ለንባብ ለማብቃት አደረሰህ። እኛንም ስለጋበዝከን እኔንም ሐሳብ እንዳካፍል ስለጋበዝከኝ አመሰግናለሁ። በጥንቃቄ ነው ያነበብኩት መጽሐፉን እና ወደ 1-3-4 ገጽ ጽሁፎቹን ማዘጋጀቼ ነበር። አላነብም እሱን በዝርዝር አልፎ አልፎ ዋና ነጥቦቼን ብቻ ነካክቼ ካስፈለገ ለልደቱ በግል ጽሁፉን ልልክለት እችላለሁ። በመጀመሪያ ይህን እጅግ መሳጭ አወያይ አከራካሪ እና ጥልቅ ምልከታን የሚጋብዝ ልቦለድ መጽሐፍህን እንዲህ ለሙግት በድፍረት ማቅረብህ ያው የምትታወቅበት ቅድም ቴዲ እንዳለው የምትታወቅበትም በሐሳብ ሙግት በድፍረት አደባባይ የመቆም ትልቁ የተሰጠህ አንድ ትልቅ ነገር እሱ ስለሆነ እሱን ነው እዚህ ጽሁፍ ውስጥ ያየሁትና በግምገማዬ 3 ነገሮች ላይ አተኩሬያለሁ። የመጀመሪያው የመጽሐፉ ይዘት ነው። ልቦለድ ለምን ሆነ የሚለው ላይ እና ቅርጹ ላይ ነው ማተኩረው። በቀጣይ ደግሞ በምናብ የተሰራችው ሀገረ ካኦፒ ከኢትዮጵያ ጋር ያላት ትስስር ምን ይመስላል የሚለው ነው። ሶስተኛው ላይ ግን ዋናው የዚህ መጽሐፍ ትኩረት የሆነው እኔ እንደውም ይሄንን ዝግጅት የመጽሐፍ ምረቃ ሳይሆን የትግል ጥሪ አድርጌ ነው፣ አዲስ የትግል ምዕራፍ ጥሪ አድርጌ ነው የምወስደውና እነዛ የትኩረት ነጥቦቹ ሁለቱ ትኩረቶች ላይ ቅድም አቶ ልደቱም የጠቀስካቸው እሱ ላይ እመጣለሁ። የመጽሐፉን ይዘት መጽሐፉን ሳነብ ከራሴ ጋር እየተሟገትኩ የነበረው ለምን ልቦለድ ለምን ልደቱ በልቦለድ መንገድ ይሄን መጽሐፍ ይዞ ሊከሰት ፈለገ የሚለው ነበረ ይኮረኩረኝ የነበረው። ይህ በ15 ምዕራፎች የተከፋፈለ ልቦለድ የተለያዩ ገጽታዎች አሉት። ግን ይህ የመጀመሪያው ጥያቄ ከኢትዮጵያ ጋር በዚህ ያህል የመመሳሰል ሁኔታ ያለው የኢትዮጵያን ተጨባጭ ሁኔታ የሚያሳይ በመጽሐፉ ውስጥ በኢትዮጵያ ፖለቲካ ውስጥ ፊገር የሆኑ ሰዎች አቶ ልደቱን ጨምሮ በሌላ ስም ተከስተው ሲናገሩ ሲሰሩ ይታያል። ከአቶ ልደቱ ውጪ ታዋቂ ፖለቲከኞች፣ የታወቁ በአገሪቷ ውስጥ ያሉ የፖለቲካ ድርጅቶች፣ በስልጣን ላይ የነበሩ ሰዎች በፍንትው ብለው እንደውም ሳነብ ይሄ አቶ ገሌን ለማለት ነው ይሄኛውን ድርጅት ነው እያልኩ ምልክት ስማቸውን በኢትዮጵያ እየቀየርኩ ነበር ስጽፍ የነበረውና ግን የአቶ ልደቱን አቀራረብ የወደድኩት ብዙ ጊዜ ከፍሬ ጉዳዩ ይልቅ በትርክት ላይ የመጨቃጨቅ አውድ የተጠናወተው የፖለቲካ ባህል ስላለን ልደቱ በእውነተኛው የኢትዮጵያ ታሪክ ላይ አተኩሮ ድርጅቶቹን በስማቸው፣ ፖለቲከኞቹን በስማቸው፣ ታዋቂ ሰዎቹን በስማቸው፣ ጋዜጠኞቹንም እዛ ላይ የጠቀሳቸውን ሰዎች ሁሉ በስም እየጠቀሰ እውነተኛውን ታሪክ ቢያስቀምጠው ልደቱ ሊያተኩርበት የፈለገው የመጨረሻዎቹ ሁለቱ ዋና ጉዳዮች ይረሱና ሙግቱም ክርክሩም ጭቅጭቁም የሚሆነው ትርክቱ ላይ ይሆናል። እያንዳንዱ ድርጅት የራሴን የሚለውን እውነት የራሱን ትርክት ከኪሱ ይዞ ይመጣል። እያንዳንዱ በመጽሐፍ ውስጥ የሚጠቀሰው ግለሰብ ሁሉ ዋናውን ፍሬ ነገር ትቶ ወይ ትረካውን ሊያስተካክል ይጥራል ወይ ይሄን አላልክም ፍረጃ ውስጥ ይገባል። አሁን እንኳን በዚህ ይዘቱ እንኳን አንዳንድ ምልክቶች ቀድመው ቸኩለው አስተያየት የሰጡ ሰዎች እሱን ያረጋግጡልኝና ልደቱ በልቦለድ መንገድ ግን የኢትዮጵያ ነባራዊ ሁኔታ በዚህ መንገድ ማቅረቡ ሁላችንንም ትኩረት ወደ ዋናው ፍሬ ነገር ላይ ብቻ እንዲያተኩር ያደርገዋል። እዚህ ውስጥ ተነስቶ ማንም ሰው እዚህ ጋር እንደዚህ ያልከኝ ልክ አይደለም፣ ስለዚህ ድርጅት ያወራኸው ልክ አይደለም፣ ስለገሌ የጻፍከው ልክ አይደለም ብሎ ልደቱን ሊሟገተውና ጊዜ ሊያጠፋ አይችልም። ምክንያቱም የተጠቀሱት
ሌሎች ሰዎች ናቸው የማይታወቁ ገጸ ባህሪያት ናቸው እነሱን ወክሎ ሙግት የሚገጥም ማንንም ሰው አይኖርም ስለዚህ ይሄ የመጽሐፉ ይዘት በዚህ መንገድ መቅረቡ ልደቱ እጅግ ብልህ የሆነ ጥሩ ጥንቃቄ የተሞላው መንገድና ትልቁ ሸክም የጭቅጭቁን መንገድ አቋርጠህ ዘግተዋል ማለት ይቻላል ስለዚህ እሱን አድናቆቴንም ተደምሜም ነው ያየሁትና እሱን ለመጥቀስ ወዳለሁ የዋናው ታሪክ የሀገረ ከኢትዮጵያ ውስጥ የተከሰቱት ታሪኮች ክስተቶች በጠቅላላ ኢትዮጵያ ውስጥ ያለውን በተለይ በኢትዮጵያ ውስጥ ባለፉት 40 አመታት ካለው የሀገራችን የፖለቲካ ታሪክ ጋር ሙሉ በሙሉ በሚባል ሁኔታ የተያያዘ ነው በዚህ ታሪክ ውስጥ ከመሪዎች መንግስቱ ኃይለ ማርያምን በሆነ መንገድ ላይው ይችላል መለስ ዜናዊን ላይ ይችላል ያሁኑን ጠቅላይ ሚኒስትር አብይና ያለው እነሱን የሚመስሉ ገጸ ባህሪያት ከብሔረሰብ የኦሮሞን የአማራን የትግራይን ሌሎች ብሔረሰቦችን ከፖለቲካ ፓርቲዎችም እንደዚሁ ህዋትን ቅንጅትን ኢዴፓን መያድን ኦፌኮን ኦነግን ሌሎች ፓርቲዎችንም የሚወክሉ የሚመስሉ ገጸ ባህሪያት በውስጡ በደንብ ጎልተው ይታያሉ ከታዋቂ ፖለቲካዎችም እንደዚሁ ቅድም እንዳልኩት አቶ ልደቱ ራሱን ጨምሮ በርካታ የታዋቂ ፖለቲካ ፓርቲ መሪዎችን ታዋቂ አደባባይ ምሁራንን ጋዜጠኞችን በሚገርም ሁኔታ እዚህ ውስጥ ስሏቸዋል ስለዚህ የዛሬ ያለንበትን ኢትዮጵያ ያለችበትን ተጨባጭ ሁኔታ የግጭቱን አውድ የስጋቱን መጠን የመፍረስ አፋፍ ላይ የደረስንበትን መነሻዎች ጭምር በብሔረሰቦች መካከለ ያለውን ውጥረት በፖለቲካ ፓርቲዎች መካከለ ያለውን አለመተማመን በፖለቲካ ውስጥ ገብተው ዋና ተዋናይ በሆኑ ሰዎች መካከለ ያለው አለመተማመን መፈራራት አንዱ ባንዱ ላይ የሚፈጽማቸው ነገሮች ሁሉ እንዴት ሀገር ለማፍረስ እንደሚደርሱ በዚህ በልብ ወለድ ታሪክ ውስጥ ልደቱ ጥሩ አድርጎ አስቀምጦታል አሁን ለደቂቃ ተጨምርልሃል ኦኬ ቴንክ ዩ ቴዲ ወደ መጨረሻው ስመጣ የመጨረሻዎቹ ወሳኙ የዚህ መጽሐፍ ክፍል ዛሬ ኢትዮጵያ የተጋፈጠችውን እጅግ አሳሳቢና አስፈሪ የመፈራረስ አደጋ ለመቀልበስ እና በህዝቦች የስልጣን የበላይነት የተረጋገጠ ዲሞክራሲያዊ ስርዓት ለመገንባት የሚታገሉ ኃይሎች ያለ ምንም ጊዜ ማጥፋት ሊነጋገሩባቸው ሊወስዷቸው የሚገቡ የግንቦት ማኒፌስቶና የጃይካ የሽግግር ቃል ኪዳን ወሳኙ ክፍል እሱ ነው እሱ ላይ ዝርዝር እስከምገባ አሁን ጊዜ ስለሌለ አንድ ዋና ነገር መጥቀስ እንፈልገው ይሄንን በተለይም ደግሞ የግንቦት ማኒፌስቶውን መነሻ ያደረገው የሊበራል ፓርቲው በዛ መጽሐፍ ውስጥ መሬት ላይ ያለ የራሱ ኮንስቲቲዩንሲ ያለው ፓርቲ ነው አሁን ባለው ኢትዮጵያ ይሄንን አይነት ትልቅ ኃላፊነት ሊሸከም የሚችል መሬት ላይ የተቀመጠ የፖለቲካ ኃይል አለ ወይስ ይሄንን ቻርተር እንዴት አርጎ ነው ልደቱ የኢትዮጵያ የፖለቲካ ኃይሎች እንዲገዙት ሊያረግ የሚችለው የሚለው ያሳስበኛል የጃይካሽ የሽግግር ቃል ኪዳን የሽግግር ጊዜን የሚያመጣው ሁኔታ የግድ ባለ ጊዜ ሁሉም የፖለቲካ ኃይሎች ምርጫ ስለሌላቸው የሚቀበሉትና የሚያዳብሩት ሰነድ ስለሆነ ብዙም ስጋት የለኝም የኔ ትልቁ ስጋት የግንቦት ማኒፌስቶ ማን ነው የሚሸከመው በባለቤትነት ማን ነው ትልቁን ስራ ይዞ ሊድ የሚያደርገው የሚለው ያሳስበኛል እዚህ ላይ ላውቀው ቴዲ አመሰግናለሁ እሺ በጣም አመሰግናለሁ እንግዲህ እንዲህ እያለን እንቀጥላለን በደንብ የደረጀ አቀራረብ ነው በጣም አመሰግናለሁ ያሬድ እንግዲህ ከቻልክ ድረስ አብረህን ቆይ እንደዚሁ አንድ ሁለት መልእክቶች ብቻ አላሻግርና ወደሚቀጥለው ተናገራችን እሻገራለሁ አንዱ በዚህ የመጽሐፍ ምረቃ ላይ እንዲገኙ የተጋበዙት ሰዎች ወደ 20 ገደማ መሆናቸውንና እዚህ ስክሪን ላይ የምታያቸው አይደሉም ስለዚህ በመጡ ቁጥር ያስገባናቸው እንደምንሄድ መግለጽ ወዳለሁኝ ሁለተኛ ደግሞ መጀመሪያ ሲታሰብ ለተናጋሪዎች እንዲሰጥ የታቀደው 5 ደቂቃ ቢሆንም የተወሰኑ ሐሳቦች ተፍታተው እንዲገለጹ ስል እኔ የተወሰኑ ደቂቃዎች እየጨመርኩ ነው ስለዚህ እሱን ታሳቢ አድርጉልኝ 5-6 ደቂቃው የራሳችሁ ነው ከዛ በኋላ እኔም ጨምረው ነውና እየተነጋገርን እንሄድበታለን ማለት ነው እሺ እንቀጥልና
አቶ አባይ ግዳይን መለከታለሁ እዚህ ስቴጁ ላይ ሰው አቶ አባይ በመጽሐፉ ላይ ያያቸውን ነጥቦች የምትችል ከሆነ በ5 በ6 ደቂቃ ካልሆነ 1-2 ደቂቃ ጨምርልሃለሁኝ በእነዚህ ደቂቃዎች ውስጥ ሐሳቦችህን አቅርብ መቀጠል ትችላለህ እሺ አመሰግናለሁ ቴዲ ያው ክቡር ደራሲው አቶ ልደቱ ታዳሚዎችና ያው የሚዲያ ባለሙያዎች ከነ አድማጭ ተመልካቾቻቸው ሰላም ላለው በቅድሚያ ያው በዚህ ምናልባትም ታላቅ ግን ታሪካዊ በሆነ የዚህ የኛን የህልውና አደጋ ለመታደግ ምልክት የሚሰጥ ትልቅ ልበወለድ ግን ደግሞ ከአገሪቱ ሁኔታ ጋር በጣም የተገናኘ ከኔ በፊት እንደተናገሩት የሀገረ ካፒ መጽሐፍ ምረቃ ላይ ትንሽ አስተያየት ለመስጠት ስለተጋበዝኩኝ በጣም አመሰግናለሁ ብዙም የተለመደ አይደለም ከእንደነዚህ አይነት ሰዎች ጋር ስቀርብ እኔ አባይ ግዳይ ነኝ እኔም ከኑሮዬ ከአሜሪካን ሀገር ነው ግን በኢትዮጵያ ፖለቲካ ቀደም ሲል አሁን ደግሞ በትግራይ ተኮር በሆነ ፖለቲካ ነው መንቀሳቀሰውና ዞሮ የመጽሐፉ ይዘት ወደ እነዚህ መድረክም ደፍሮ ለመቅረብ የሚያስችል መልእክት አለውና በመጽሐፉ እንደተጠቀሰው መስማማት እንደ አገር በአንድ ጉዳይ በሁለት ጉዳይ እንጂ በሁሉም ነገር መስማማት አይቻልምና በሚያስማሙን ጉዳዮች ላይ አብሮ ለመስራት ያለውን መልእክት በተግባር ለማረጋገጥ ነው ወደዚህ ብቅ ያልኩት ስለማለት ነው አሁን ወደ በቀጥታ የተሰጠኝን ጊዜ ለመጠቀም ይሄ የልበወለድ መጽሐፍ ቀደም እንደተባለው በልበወለድ መልክ ሆነ እንጂ የኢትዮጵያን ተጨባጭ ሁኔታ የሚገልጽ ነው ገጸ ባህሪያቱ ላይ ያሉ ስሞች የተለየ ሆኑ እንጂ በሁላችንም በዘራችንም በፖለቲካችንም በጥንካሬያችንም በታሪካችንም ዙሪያ ላይ የሚያጠነጥን ይመስለኛል የዚህ የሰፊ ፖለቲካ ልምድ ያለው ሰው ግንዛቤ በደረቁ ከሚቀርብ ተብሎ በጣም ልብ ሰቃይ በሆነ ምናልባት ጀምሮም ለማቋረጥ በጣም የሚያስቸግር አይነት ጽሁፍ ነው በጣም በይዘቱ ላይ አደንቃለሁ በዓለም ውስጥ እንደሚባለው ከ100 እስከ 300 ሚሊዮን የሚሆኑ ልበወለድ ጽሁፎች አሉ የነዚህ ታዋቂ ጽሁፎች አንዱ ተደማሪ መጽሐፍ ይሆናል ለሚቀጥለው ትውልድ አስተማሪም ይሆን ይመስለኛል በቀጥታ የዚህ መጽሐፍ ንባብ አሁን ካለው ከሀገሪቱ ሁኔታ ምን ትምህርት ሊወሰድ የሚችለው ላይ በሚትለው ብቻ አንድ 3 ነገሮች ነው የወሰድኩት ለተባለው በ16 እና አንድ አጭር የመጨረሻ ምዕራፍ ላይ ብዙ ማለት የሚቻልበት ነገር አለ ግን ዋናውና መቋጫው ለኔ ችግራቸውን አስቀድመው ሳያዩና ሳይዘጋጁ የሚያመጡት ለውጥ የሚያመጣው ጣጣ ነው የሚያመለክተው ብዙ ጊዜ በዓለም የተለያዩ ለውጦች ታይተዋል በእኛም ሀገር በሌላም ሀገር አሁንም የለውጥ ፍላጎት አለ ግን ያ ለውጥ በቂስ ግጅት ሳይደረግበት ግንዛቤ ታያዝ የሚያስማሙና የሚያስማሙ ነገሮች ሳይለዩ ጴጥሮስ ሚውት አድርገህ እባክህ ይቅርታ የሚመጡ ለውጦች ውጤታቸው በአገረ ካፒ እንደታየው ከ13 አመታት ምድረ ገነት ወደ ሲኦል የሚቀይር እንደገና መልሶ ለማጥፋት እንደገና የጠፋው እንደገና ለማንሳት በጣም አስቸጋሪ የሆነ ምናልባትም አሁን ሀገራችን ውስጥ ያጋጠመ ካለው ጋር የሚመሳሰል በሀገረ ካፒ ያጋጠመው የ1/4 ህዝብ መፈናቀልና የሚሊዮኖች መሞትና የ90 እና 95% የመሰረተ ልማትና ማህበራዊ ልማቶች መውደም በቀጥታ ከኛ ጋር የሚያያዝ ነው እንደኔ ላለው ከሰሜን ከትግራይ ለመጣ ሰው ደግሞ ኦሬዲ ኤክስፒሪየንስ ያደረግነው ያየነው ብቻ ሳይሆን መርዶውንም ችግሩንም የተጋራ ነው ስለሆነ ይሄ መጽሐፍ ሌላ ጥፋት እንዳይመጣ ለመከላከል በሚያስችሉ ጉዳዮች ላይ
መነሻ ሐሳብ ይሰጣል ነው ወንድሞ ቋጫው በሀገረ ኮአፒ ለስኬትም ለውጤትም ያበቃቸው ሂደቶች ያሳያል በእኛ ሀገር አንድ የምንማረው ነገር ከዛው እዛ ሀገር ውስጥ የተለያዩ ብሔሮች የተለያዩ ፖለቲካ ፓርቲዎች የተለያየ ትርክት ያላቸው ከግለሰብ እስከ ማህበረሰብ በጣም ብዙ ጦርነት የነበረበት ምናልባትም ከዚህ ከካሊቲ መንግስት በፊት የነበረው ታሪክ ከኢትዮጵያ ታሪክ ጋር መመሳሰሉን እንኳን እርግጠኛ ባልሆንም እዛ ላይ የሆነ ክሪቲክ ቢኖርኝም በጽሁፍ ገልጻለሁ ላተልደቱ በአጠቃላይ በለውጥ ሂደት በስርዓተ መንግስቱ የታዩት ነገሮች ግን የካሊቲ መንግስትን ከአብይ መንግስት ጋር ለማመሳሰል የሚከብድ አይሆንም ለዚህ ሁሉ ትምርቱ ምንድነው ቢባል የተሳካ ለውጥ ለማምጣት እስካሁን ድረስ በለውጡ ያጋጠሙን ችግሮች ነቅሶ ያወጣ ምናልባትም በመፍትሄነት አንድ ሶስት ነገሮች ያማላከተ የግንቦቱ ማኒፌስቶ የሚያሳየው እሱ ነው አክቹአሊ የ45 ቀናትን ቤተኝነት መርህም እሱ ነው ለሽግግር ሂደቱ የሚያስፈልገው ዝግጅት የጃይካ የሽግግር ቃል ኪዳን ምልክት ነው እነዚህ በጣም ጥሩ መነሻዎች ሁለት ደቂቃ አለ አቶ አባይ ቀጥል አረ በጣም ጥሩ እንግዲያውስ እነዚህ መነሻዎች እንደ ትምርት ወስደው ኢትዮጵያ ባላት አሁን ያላትን የለውና አደጋ ለመታደግ ምናልባትም የፖለቲካ ፓርቲዎችም ግለሰቦችም በስልጣን ላይ ያለው መንግስትም በስልጣን ላይ ኖረው ምን እንደሆኑ ለመመር የቻሉ ሰዎችም ጭምር አንድ ነገር መውሰድ ይቻላል ከሚዲያውም ጭምር ማለት ነው እናንተንም የሚዲያ ሰዎችም ጨምሮ በሚዲያው ምክንያት የደረሱት ነገሮች ሁሉ ያሳያል የፕሮፓጋንዳ መሳሪያ ነው አሁን ለውጥ ለማምጣት መድፉም መትረየሱ ድሮውኑም ያው ሚዲያውና ማህበራዊ ሚዲያው የሆነበት ዓለም ነው ያለነው ስለዚህ ይሄንን ሰላማዊ ለውጥ ለማምጣት ይሄንን በህዝባዊ እምቢተኝነት የሚመጣውን ለውጥ ለማምጣት ትልቁ መድፍም መትረየስም ከተባለው ሚዲያው ነው የደራሲ ኔሻና የሊበራ ፓርቲው ቃለ መጠይቆች በጣም ብዙ ጥያቄዎች ይመልሳሉ አንባቢዎች ልብ ብለው እንዲያዋቸው የምፈልገው ብዙዎቹ ጥያቄዎች በአምራችን የሚመላለሱት የሁሉ ጥያቄዎች አሁን ያለውንም ለወደፊት ሊያጋጥም የሚችሉ ጥያቄዎችን የሚመልሱ በዚህ በደራሲው ኔሻ ስም የተደረጉ ኢንተርቪዎች በጣም ብዙ አስተማሪ የሆኑ ነገሮች አሏቸውና ያው እንግዲህ ሱቋቸው ይሄ መጽሐፍ ቀደም እንዳልኩት የ13 አመታትን የገነት ምድር ወደ ሲኦል የቆየረ ትዕይንት አለው አሁን ኢትዮጵያ በ7 አመት ስቃይ ላይ አለች ምጥ ላይ አለች ይሄንን ምጥ ወደ ሲኦል እንዳይቀየር ይሄንን ቲዮሪ ይሄንን ሐሳብ የማስረጽ ቀደም እንደተባለው ሁሉንም የሚያካትት ግን ደግሞ ሁሉንም መሆን የማይቻል ለእያንዳንዱ ህልውና ሲባል ዛሬ በግለሰብም በብሔርም በምንም የሚያስቡ ኃይሎች ሁሉ ለራሳቸው ህልውና ሲሉ የሚገዙት ሐሳብ እንደሆነ ለመገንዘብ ነው የቻልኩት ለደራሲው ዕድሜና ጤና እመኛለሁ ተስፋ እስኪነጋ ብሎታል ወደ መጨረሻው ምዕራፍ በተስፋ እንጠብቃለን የትግሉ አጋር ለመሆንም የየበኩላችንን አስተዋጽኦ ማድረግ ይጠበቅብናል እላለሁ አመሰግናለሁ እሺ በጣም አመሰግናለሁ አቶ አባይ ግዳይ እንደዚህ ሐሳቦቻችንን እያቀረብን እንሄዳለን በብዙ መገናኛ ብዙሃን እየተሰራጨ ያለ መድረክ ነው በመቶ ሺዎች ልል ይችላል ይሄንን ስርጭት በቀጥታ እየተከታተሉት ነው ምክንያቱም ያሉት ይሄንን ያሰራጩ ያሉት መገናኛ ብዙሃን በጣም ሰፊ ተደራሽነት ያላቸው ናቸው ሬዮትን ጨምሮ ስለዚህ እናመሰግናለን ሁሉንም መገናኛ ብዙሃን የመገናኛ ብዙሃን ተከታታዮች ስርጭቱን ላይክ አድርጉ ሼር አድርጉ ሰብስክራይብ አድርጉ በተለያየ መንገድ ይሄን ስርጭት የምታደሙ ሁሉም በመጽሐፉ ላይ በተነሱት ሐሳቦችና አሁን በተናጋሪዎቻችን እየተነሱ ባሉት አገራዊ ጉዳዮች ላይ የበኩላችሁን መነጋገር ሐሳብ ማቅረብ መጽሐፍ የሰለጠነውን መንገድ እንድንከተል በዚህም አጋጣሚ ያሳስባለሁ አንድ የተመለከትነው ነገር አለ እሱም እዚህ ስክሪን ላይ ሆነ ቀደም ሲል ጴጥሮስና በቃሉ ባስተዋወቋቸው የስልክ መስመሮች ላይ ከተለያየ ዓለም ክፍል በተለይ ደግሞ ከኢትዮጵያ የሚደውሉት ስልኮች ቁጥሮቹን አጥለቅልቀዋቸዋል ስለዚህ አንደኛ በጽሁፍ መልእክት ብታደርጉልን መደወላችሁ ቢቀርና በጽሁፍ መልእክት ብታደርጉልን ሁለተኛ ደግሞ በየትኛውም ጊዜ ጥያቄዎቻችሁን መላክ ስለምትችሉ አሁን መጽሐፉን ስፖንሰር ማድረግ የሚፈልጉ ለእናንተ ተደራሽ እንዲሆን
ወደናንተ የተፈረመ ኮፒ እንዲላክ መጽሐፉን ስፖንሰር ማድረግ ለሚፈልጉ እና ያንን ማድረግ በሚችሉበት አገር ላሉ ሰዎች መስመሮቹን ነፃ ብታደርጉልን ለናንተ መጽሐፎቹ እንዲደርስ ማድረግ ነውና እሱን ማሳሰብ ወዳለሁ። ስለዚህ ከቻላችሁ በጽሁፍ መልእክት አሁን ላኩልን። ያንን ማድረግ ካልቻላችሁ ደግሞ ጥያቄዎቻችሁን ይሄ ዝግጅት ከተላለፈን በኋላ መላክ ትችላላችሁ። ለናንተ መጽሐፉን መላክ እንዲቻል ግን መጽሐፉን በግዢ እና በስፖንሰርሺፕ መግዛት ለሚፈልጉ ሰዎች መስመሮቹን ነፃ እንድታደርጉ ማሳሰብ እወዳለሁ። ቀጣዩ ተናጋሪያችን በዚህ በሀገረ ካኦፒ አቶ ልደቱ መጽሐፍ ላይ የበኩሉን ሐሳብ እንዲያቀርብ የተጋበዘውና አሁን እዚህም የምንመለከተው አቶ አንዳርጋቸው ጽጌ ነው። አንዳርጋቸውን በኢትዮጵያ ፖለቲካ ውስጥ ለበርከት ላሉ ጊዜያት በልዩ ልዩ መልክ ባለው ተሳትፎ የምታውቁት ነው። በዚህ መጽሐፍ ላይ ባስተዋላቸው ጉዳዮች ላይ የበኩሉን ሐሳብ ያቀርባል። አቶ አንዳርጋቸው መቀጠል ይችላል። ይሰማል? እስኪ መዝል ጀመር። ይሰማል? ኦኬ። ያው ጊዜ በጣም ውድ ነገር እንደሆነ ነው ያየሁት። ስለዚህ ቀጥታ ወደ አስተያየቴ ነው የምገባው። በሰላም ላለው ሁሉ እዚህ ላላችሁትም ለሚያዳምጡትም መጀመሪያ በምስጋና ነው የሚጀምረው። ምስጋና አቶ ልደቱ ነው በዚህ የመጽሐፍ ግምገማ ወይንም አስተያየት መስጠት መድረክ ላይ ስለጋበዘኝ። ከዛም አልፎ ደግሞ የተወሰነ ደረጃ አደንቃለሁ አቶ ልደቱን። ማደንቀው የኔ አመለካከት በተለያዩ ጉዳዮች ላይ ምን ሊሆን እንደሚችለው በተለይ ደግሞ በተለመደው መጽሐፍ አስተያየት ሲሰጥ ሲዳሰስ ምናምን ነገር ያው የሀገራችን ባህል ታውቁታላችሁ። የሰሞኑን የአብይ የመጽሐፍ ምረቃ አይታችሁታል። መጽሐፉን የሚያወድሱ የሚያደንቁ ምንም እንከን የለውም የሚሉ ሰዎች የሚጠራቀሙበት አይነት የመጽሐፍ ዳሰሳ የተለመደ ነገር ሆኖ ሳለ የተለየ አመለካከት ያላቸው ሰዎች የፈለጉትን ያቀርቡ በሚል በድፍረት እንዲህ አይነት ነገር በመፍቀዱም አድናቆቴ በዛ የተነሳ ነው ማደንቀው። መጽሐፉ ላይ ያለኝ አስተያየት በቅድሚያ ባጭሩ ሄድበት ያለው በጣም ብዙ ነገር ነው ያለው። ምንም ጊዜ ስለሌለ ጥንካሬው ላይ ነው መጀመሪያ የሚታየኝ። ጥንካሬ ላይ ነው ማተኩረው። መጽሐፉ አንደኛ በጽሁፍ መልኩ ማቅረብ የሚባል ነገር ያው ልደቱ የተለመደ በጽሁፍ አደራጅቶ ማቅረብ እንዳለው አሁን በተከታይ ይህንን ጽሁፍ ይህንን አመለካከቱ በመጽሐፍ ነው ያቀረበው። ይሄ በጣም እየተዳከመ ባህል ባለበት ሁኔታ ላይ ዲሲፕሊን አድርጎ መቀጠሉ አንድ ትልቅ ጥንካሬ ነው የመጽሐፉ። ሌላው ለማንበብ በጣም ቀላል ነው። በቀላል አማርኛ ነው የተጻፈው ያለው። በጣም ጥሩ የሆነ አርቶት ስራ ተሰርቶበታል። ብዙ የፊደል ግድፈቶች ብዙ ጊዜ የተለመደ ነው። መጽሐፍ ትልቅ መጽሐፍ ብዙ ጊዜ ጠፍቶባቸው እንኳን ብዙ አርቶት ፕሮብሌም ታገኝበታለህ። ከዛ የፖለቲካን ሰብጀክት ማተር ፖለቲካ ጉዳይ በፊክሽን መልኩ ለማቅረብ በልቦለድ መልኩ ለማቅረብ ያደረገው ሙከራም ጠንካራ ጎኑ አድርጌ ነው የምመለከተው። ምክንያቱም የፖለቲካ ሊትሬቸር የማንበብ ባህል በጠፋበት ሁሉንም ነገር የአንድ መስመር ትንታኔዎች ወይ የአንድ መስመር ሳውንድ ባይት በሚቆጣጠሩበት ሀገር ወይ ትዊተር ሊሆን ይችላል ወይ ኢንስታግራም ወይ ፌስቡክ የሆነ ቲክቶክ ላይ ውጪ ብዙ ወገን የተማረ የምትለው ማንበብ ይገባዋል የምትለው ሰው ለሚያተኩርበት ሰዓት ላይ ሰፊ የፖለቲካ ጽሁፍ ማንበብ ሰዎች ተሰራጭተዋል የሚል ወይንም ሊያነቡ አይችሉም በሚል ክሬቲቭ የሆነ ደግሞ መንገድ ልፈልግ ብሎ ወደ ፊክሽን መግባቱና በዛ መንገድ ለማቅረብ ያደረገው ሙከራ ጠንካራ ማድረግ ነው የምመለከተው። ሌላው የራሱ አመለካከት በህዝባዊ እምቢተኝነት በሰላማዊ ትግል ዙሪያ ያሉትን አመለካከቶች በከፍተኛ የክርክር ጉልበት ለማቅረብ ተጨማሪ ተቀባይነት እንዲያገኙ ያደረገበት ሙከራም ራሱ የመጽሐፉ ጥንካሬ። ቀጥሎ የማልፈው ወደ መጽሐፉ ጉድለቶች ወይንም ያው የማሰባቸው ሲጀመር ብዙዎቹ እዚህ ውስጥ እኔም እዚህ ጠቅሼዋለሁ። በፊክሽን መልኩ ማቅረቡ በጣም ጥሩ ነገር ሆኖ ሳለ ለአቶ ልደቱ በግሉ በላኩለት ሰነድ ላይ ጠቅሼለታለሁ። ማንኛውም ጉዳይ የፊክሽናል የሆነ ስነ ጽሁፍ መሆን ይችላል። ፖለቲካም ይሁን ሳይንስም ይሁን ሃይማኖትም ይሁን ሌላው ነገር ግን ህግ አለ፣ ደንብ አለው።
ሊትሬቸር ራሱን የቻለ ሊትሬቸር የሚያደርገው ስርዓት አለ። ፊክሽን ብለን ስትመጣ በዋነኛነት ልቦለድነቱ ከሰብጀክት ማተሩ በጣም ያየለ ሆኖ መገኘት መቻል አለበት። ሰዎችን ከፖለቲካው ሪያሊቲ በላይ ተንሳፈው በልቦለድ መልኩ ሊያነቡት የሚችል ከፍተኛ አቅም ይዞ መገኘት መቻል አለበት። ያንን ማድረግ ካልቻለ አንድ ሰው ፊክሽን የሚለውን ነገር ትቶ በቀጥታ የፖለቲካ ትራክት ነው መጻፍ ያለበት። ይሄ አካዳሚክ ሰርክል ውስጥ በተለይ ኤስቴቲክስ የሚባለው የፊሎሶፊ ኦፍ አርት የሚባል ሳብጀክት የተማረ ሰው የሚያጣው አይመስለኝም ያለው። ስለዚህ ይሄ አንዱ ድክመቱ ይመስለኛል። እኔ በቀጥታ ለሌላው ፊክሽን በመሆኑ ሳቲስፋይድ አይደለሁም። ቀጥታ ማቅረብ ይችል ነበር ያለው ተሻለ ነበር። በተለይ አንዳንድ ይሄን ነገር የሚያውቁ ሰዎች ፊክሽን የማይሆንን ነገር ፊክሽን አድርጎ አቀረበ ብለው ቢተቹት ብዙም የሚያስገርም አይደለም ብዬ ነው የማስበው። ሌላው በዚህ መጽሐፍ ውስጥ የተመለከትኩት ነገር ለኔ የተለያየ ክርክር በሚቀርብበት ሰዓት ላይ በጽሁፉ አቶ ልደቱ የራሱን አቋም ባቀረበበት ጠንካራ አል መሰረት የሌሎችን አቋም በዛ መልኩ አላቀረበም። ቅድም ወንድሜ አቶ አባይ ኢንተርቪው ላይ የቀረቡትን ነጥቦች ሲያሳይ እዛ ላይ በጣም ጠንካራ የሆነ ክርክር ለሰላማዊ ቤተኝነትና ለሰላማዊ እንቅስቃሴ አቅርቧል። በኢትዮጵያ ኮንቴክስት ግን ሬንጂ ሰላማዊ ትግል ይሰራል ወይ? በኢትዮጵያ ኮንቴክስት ህዝባዊ ቤተኝነት ይሰራል ወይ ሳይሆን ኮንቴክስቱ ይፈቅዳል ወይ? ሊመጣ ይችላል ወይ? በኢትዮጵያ ውስጥ ዋነኛው የለውጥ ማምጫ መሳሪያ ከሀገሪቷ ተጨባጭ ሁኔታ ምን እየሆነ እየመጣ ነው የሚለውን ነገር በዝርዝር እና ሌሎች ወገኖች ሊያስረዱት በሚችሉት አቅም አላቀረበው። የእሱ አቋም ስላልሆነ ብቻ ነው ብዬ አይደለም የማስበው። ምክንያቱም በተለያየ ቦታ ተጽፈዋል። ስትሮንግሊ ያልቀረበው መጽሐፉ ድክመት ነው ብዬ ነው የማስበው። ሌላ ከዚህ ጋር ተያይዞ እኔ ማለት የምፈልገው ሁሉም ሀሳቦቹ ቀና ናቸው። ምንም ጥያቄ የለውም ያለው በጦርነት ከሚመጣ ለውጥ፣ በአመፅ ከሚመጣው ለውጥ፣ በሰላም የሚመጣው ለውጥ በጣም ወሳኝ ነው። ብዙ ነገሮችንም መልክ በቀላሉ ማስያዝ የሚያስችል ነው። ነገር ግን ፖለቲክስ ተደጋግሞ የሚባል ነገር አለ። ኢትስ ዘ አርት ኦፍ ዘ ፖሲብል ነው። አንተ የምትመኘውና የምትፈልገው አይደለም። ይሄ ከቢዝማርክ ያለውን ማርክስም ያለውን ነው ሂስትሪ እንት በፈለከው መንገድ ልትሰራው አትችልም ያለው ገበርን የሚያደርጉ ሪያሊቲዎች እና ህጎች አሉ። እሺ ሰበስባለሁ። በሀገራችን የዚህ ህዝባዊ ቢተኝነትና የሰላማዊ ትግል ፕሮብሌሞች ኮንቴክስቹዋል ናቸው። የሀገሪቷ ፖለቲካ፣ ማህበራዊ፣ ኢኮኖሚ ሁኔታዎች ናቸው አስቸጋሪ ያደረጉት። እነሱ በዝርዝር አስቀምጦ አይሄድም። ሶስተኛው መጨረሻ ላይ የማቀርበው አንድ ነጥብ ዓላማ አለው። አቶ ልደቱ መስዋዕትነት ይከፍላል። አንድ ነገር አቺቭ ለማድረግ ነው እየታገለ ያለው። እኔ ጉልበቱንና አቅሙን የኢትዮጵያን ሪያሊቲ በደንብ አሴስ አድርጎ የኢትዮጵያ ፖለቲካ አሁንም ቢሆን መሳሪያ በያዙ ኃይሎች መጨረሻ ላይ ዲተርሚን የሚደረግ መሆኑን ተቀብሎ እነዚህ መሳሪያ የያዙ ኃይሎች እሱ የሚፈራውን አደጋ እንዳያመጡ ካሁኑ ምን መደረግ አለበት በሚል ላይ ጉልበቱ የሚጠፋበት ሁኔታ ቢፈጠር ሪያሊቲ ላይ ቀረበ ያቀምና የመስዋዕትነት ክፍያ ውስጥ ይገባል የሚል እምነት ነው ያለኝ። እሱ የሚለውን አይነት ህዝባዊ እንቢተኝነት በ45 ቀን ይሁን በኢትዮጵያ ውስጥ ባለው ተጨባጭ ሪያሊቲ ሊመጣ የሚችልበት እድል ዜሮ ነው። ሌላው እድሉ ነው ትልቁ። ይሄ ጉልበቱ ከከፋዋት ጋራ፣ ከፋኖ ጋራ፣ ከኦላ ጋራ ቀጥሎ ሊደራጅ ከሚችሉ ጉልበቶች ጋራ ተያይዞ የሚመጣ ኃይል ነው። መሰረታዊ የሆነ ጉልበት ነው የሚመጣው። ሌላው ትልቁ ነገር እነዚህ ኃይሎች ተጠናክረው ሲመጡ ህዝባዊ እንቢተኝነት ሊመጣ ይችላል። መንግስት መውደቁን ሲያቅ ብቻ ነው ህዝብ በዛን ጊዜ ሊነሳ የሚችልበት እድል ሊፈጠር የሚችለው። የዛን ጊዜ የሚመጣው ህዝባዊ እንቢተኝነት ግን በጊዜ መልክ ሊያስይዘው የሚችል ዝግጅት አንደርግራውንድ ምን ካልተደረገ በቂምና በቀል የሚሄድ የተከፋና የተበሳጨ የተዘረፈ የተፈናቀለ ህዝብ ያፈናቀሉትን መልሶ ለማፈናቀል የሚሄድበት ሁኔታ ሊፈጥር ስለሚችል እንዲህ አይነቱን አደጋ እንዴት እናስወግደዋለን በሚል ነገር ላይ ስራዬ ብሎ ጥናት ቢያደርግና መፍትሄ ቢያቀርብ ለኢትዮጵያ ሪያሊቲ የተቀረበ ሶሉሽን ሊሰጥ ይችል ነበር ብዬ አስባለሁ። አመሰግናለሁ። እሺ አመሰግናለሁኝ። እስካሁን ባለው በጥሩ ሁኔታ ነው የመጽሐፍ ምረቃ ስነ ስርዓታችን እየሄደ ያለው። እዚች ጋር ምናልባት ጴጥሮስና በቃሉ
የምታስገቡት መልእክት ካለ አንድ ስሎት እንፍጠር ብዬ ነው። የቀረቡ የፕሌጆች ካሉ የመጽሐፉን ስፖንሰር የማድረግና የመሳሰሉትን ሁለታችሁም ማቅረብ ትችላላችሁ። አንዳችሁ ቅድሚያ መውሰድ ትችላላችሁ። አመሰግናለሁ። እኔ ልቅደም መሰለኝ ቴዲ ደቂ የሚሰማ ከሆነ ልቀጥል። እንግዲህ የተለያዩ ጥሪዎች የመጡ ነው። መጽሐፍቶችም ፕሌጅ የተደረጉ ነው። የተወሰኑትን በስም እጠራለሁ የመጀመሪያ ዙር፣ ከዛ ለበቃሉ እድሉን እሰጣለሁ። በእኔ በኩል ገብሩ ቻርሊ 20 መጽሐፍት ከእስራኤል ፕሌጅ አድርጓል። ከተማ ብርሃኔ 100 መጽሐፍት ከቨርጂኒያ፣ አቶ አሰፋ 15 ከዱባይ፣ እንዲሁም ሻማይ አለማየሁ 20 መጽሐፍት ከዩኬ፣ ብርቱ ተቋራጭ 100 መጽሐፍት ከአትላንታ፣ ፕሮፌሰር ስጦታው 30 መጽሐፍት ከካናዳ፣ ሊያ ሃርቤ 20 መጽሐፍት ከስዊድን፣ ሰይድ አብደላ 15 መጽሐፍት ከዚሁ ከዩኤስኤ፣ ፈለቀ ወርቁ 55 መጽሐፍ ከቺካጎ፣ ዶክተር ሽፈራው ገበያው 20 መጽሐፍት ከዲሲ ነው። ሌሎችም አሉ፣ ወደ ኋላ ላይ እመለሳለሁ። ለበቃሉ እንድሩልስ በቃሉ አመሰግናለሁ። ቴዲ አመሰግናለሁ። በነገራችን ላይ ሁለት የአቶ ልደቱ አያሌውን ስልክ የምታውቁ ሰዎች ቀጥታ በሱ ልታረሱ ትችላላችሁ። ኢትዮጵያ ውስጥ ያላችሁና መጽሐፉን የምትፈልጉ ሰዎች ቴክስት ነው ማድረግ የሚጠበቅባችሁ፣ መደወል አይጠበቅባችሁም። ሌሎች ስፖንሰር አድርጋችሁ ለሌሎች ሰዎች እንዲደርስላችሁ የሚፈልገውን ደግሞ የስፖንሰር የምታደርጉትን መጽሐፍ ብዛት እና አካባቢያችሁን መግለጽ ትችላላችሁ። መግለጽ አንፈልግም የምትሉ ሰዎች ደግሞ ካላችሁ አካባቢውና የመጽሐፉን ብዛት ብቻ በስልኮችና ተቀመጡ የዋትስአፕ አድራሻዎች ልታረሱ ትችላላችሁ። አንደኛ አቶ ካሳይ ታደሰ 15 መጽሐፍ ከካናዳ ስፖንሰር አድርገዋል። ዳውድ ከሪም እንደዚሁ 50 ከቦስተን አሜሪካ ነው። ማስረሻ ያሬድ 25 ሜሪላንድ አካባቢ ነዋሪ ናቸው። ተገኘ መለሰ 15 አውሮፓ ውስጥ ነው ያሉት። አቶ ሙልጌታ ዘለቀ 100 ከአትላንታ አሜሪካ ነው። ፕሮፌሰር ስጦታው 45 ከካናዳ፣ አገዘ ኤርሚያስ 30 ከአትላንታ፣ መታፈሪያ 40 ከሜሪላንድ፣ ያመራር ልህቀት 20 ከዩኤስ አሜሪካ ነው። እጅጉ ጌትነት 85 ከዩኤስ ነው ስፖንሰር ያደረጉት። ሌሎችም ብዙዎች አሉ፣ ወደ ኋላ እንመለሳለን። ቴዲ በጣም ጥሩ። ስለዚህ መጽሐፎቹ እንደዚህ ባለ መልኩ 100 መጽሐፍ፣ 85 መጽሐፍ፣ 30 መጽሐፍ፣ 20 መጽሐፍ፣ 10 መጽሐፍ እየተባለ ስፖንሰር እየተደረገ ያለው በኢትዮጵያ ያላችሁ አንባቢዎች የተፈረመበት በአቶ ልደቱ የተፈረመበት ዲጂታል ኮፒ እንድታገኙ ለማድረግ ስለሆነ ደግሜ ላሳስብ። እነዚህ ዛሬ በስክሪን ላይ የምትመለከቷቸውና እዚህም አልፎ አልፎ የምንገልጻቸው ስልኮች ለነዛ የበለጠ ቢሆን መጽሐፉ ለእናንተ እንዲደርስም የተመቸ ሁኔታ ስለሚፈጥር ቴክስት አድርጉልን ወይ የጽሁፍ መልእክት ላኩልን። ሌሎቻችሁም እንደዚሁ የምስፖንሰር የምታደርጓቸው መጽሐፎች አበራክታችሁ በአደረጋችሁ ቁጥር ወደ ተከታታዮች የሚደርሰው የመጽሐፍ ቁጥርም ያድጋልና በዚህ መጽሐፍ ላይ የተነሱት ሐሳቦች በስፋት ተደራሽነትም እንደዚሁ በዛው ልክ ይጨምራል ማለት ነው። እሱን አድርጉ። በየቻናሉ ያላችሁ ሁሉ ይሄንን ስርጭት ላይክ ማድረግ፣ ሰብስክራይብ ማድረግ፣ ቻናሎቹንም አትርሱ። ይሄንን የምትከታተሉባቸውን ቻናሎች ማለት ነው። እንቀጥላለን። ከዚህ ቀጥሎ የመጽሐፉን በተመለከተ ያለውን አተያይ የሚያቀርብልን ፕሮፌሰር እስቄል ገቢሳ ነው። እስቄልን ታውቁታላችሁ። በረዘም ባለ ጊዜ ፖለቲካ ተሳትፎ በጽሁፎቹና በተለያዩ ቃለምልሶችና መድረኮች ላይ ባቀረባቸው ሀሳቦች ዛሬ በዚህ ሀገር ካኦፒ በተሰኘ የአቶ ልደቱ መጽሐፍ ዙሪያ ያለውን አተያይ ያቀርብልናል። እስቄል መቀጠል ትችላለህ። ማጠቃለል ሲያስፈልግ ተጨማሪ ደቂቃዎች ነግሬ እሰጥሃለሁ ማለት ነው። አመሰግናለሁ ቴዲ። አቶ ልደቱ እንኳን ደስ አለህ። ካለን ሰዓት አንፃር እኔም ቶሎ ብዬ ወደ ለመናገር የፈለኩትን ልናገር። ልቦለድ ልበለው፣ ልቦለዶች፣ ፖለቲካ ቀመስ ልቦለዶች በዓለም ታሪክ ውስጥ በስነ ጽሁፍ ታሪክ ውስጥ በቀጥታ አብዮትን ወይም ለውጥን አቀጣጠሉ ማለት ባይቻልም ለውጥ እንዲመጣ የተቻላቸውን የበኩላቸውን አስተዋጽኦ እንዳበረከቱ ሁላችንም እናውቃለን። ሰው ስለ ፖለቲካ መስማት በማይፈልግበት ጊዜ ወይም ፖለቲካ እንዳይሰማ ብዙ ግድግዳዎች በሚሰሩበት ጊዜ ትኩረት በሚስቡ ትረካዎችን፣ ውስብስብ ጉዳዮችን ሰብአዊ በማድረግ ልቦለዶችን ርህራሄን ሊቀሰቅሱ በማይችሉ በህዝባዊ አመለካከቶች ላይ ተጽዕኖ እንዲያሳድሩ በልብ ወለድ
መልክ በሚቀርቡበት ጊዜ ህዝብን ለማስተማር እንደሚችሉ የበለጠ ስርዓትን ጨቋኝ ስርዓትን ለመቃወም የበለጠ ፈቃደኝነት በህዝብ ሊመጣ እንዲችል እንደሚያደርጉ እናውቃለን። የፍትህ መጓደል ወይም የጀግንነት ተቃውሞ ታሪኮች ግለሰቦች እና ቡድኖች በፖለቲካ እንቅስቃሴ ላይ የበለጠ እንዲጠመዱ ሊያደርጉ ይችላሉ። በዚህ ትውፊት በኩል ነው ይመስለኛል አቶ ልደቱ ይሄንን መጽሐፍ ሊጽፍ የቻለው። በእንዲህ አይነት ትውፊት በሀገራችን አለ። በሀገራችን ከሌሎች ከኢትዮጵያ ጨቋኝ የፖለቲካ ስርዓት ለማወቅ የሚሞክሩ የፖለቲካ ልቦለዶች ተጽፈዋል። በንጉሱም ጊዜ በደርግም ጊዜ በሌላ ጊዜም ይጻፋሉ። ትዝ የሚሉኝ አሉ። ለምሳሌ እኔ በአፄ ኃይለ ሥላሴ አገዛዝ ክፋት ውስጥ ለመወለድ አልፈልግም ብሎ አቤ ጉበኛ አልወለድም የሚል እንደዚሁ የፖለቲካ ቀምስ ጽፈዋል። በሰፊው የሚታወቀው ደግሞ የፍቅር እስከ መቃብር የሚለው የፍቅር የሚመስል ነገር ግን የፊውዳሉን እና የመሳፍንት ስርዓቱን እና ኋላ ቀር አስተሳሰቦችን የህዝቡን እብሪተኝ አመጽ ወደ አደባባይ እንዲወጣ እንዳደረገ ልደቱን በዚህ ሁኔታ በዚህ ተርታ ላይ የሚሰለፍ መሆኑን ለመግለጽ ነው መጀመሪያ ላይ የፈለኩት። እነዚህ ሁሉ መጽሐፍት በሚጻፉበት ጊዜ የመንግስት የነበረው መንግስት የሳንሱር ህግ በመጠቀም ስለሚያፍን ልቦለድን በመጠቀም ህዝቡን ለማንቀሳቀስና ለማንቃት ተጠቅመዋል። አሁን ግን ያለው ሁኔታ ይሄ ያለው የሳንሱር ሬጂም እንዳለ የታወቀ ነው። ነገር ግን ከዛም በላይ ህዝቡ በኢትዮጵያ ውስጥ በፖለቲካ ላይ እንደተሰላቸ ነው የሚታወቀው። በጣም ሰልችቷል። ብዙ ጊዜ የለውጥ እድሎች ይመጣሉ፣ የለውጥ እድሎቹ ግን አይቀጥሉም፣ ይከሽፋሉ። ስለዚህ በአሁኑ ሰዓት ኢትዮጵያውያን እንደተለመደው ፖለቲከኞችንና ፖለቲካን መስማትም መታገስም የማይችሉበት ጊዜ ስለሆነ አቶ ልደቱ በመጽሐፋቸው መጀመሪያ ገጾች ላይ እንደተናገሩት ዓላማቸው የዚህ መጽሐፍ ዓላማ እንደተለመደው ደረቅ ፖለቲካ ከመጽሐፍ ይልቅ ፖለቲካ ቀመስ በሆነ ልቦለዳዊ ድርሰት በርዕስ ጉዳዩ ላይ ለአንባቢያን እያወጉ የተሻለ ለመፍጠር ነው የሚሉት። ያን ሐሳብ ነው የሚገልጸው። ስለዚህ በአዲስ መልክ በመጣታቸው ሊመሰገኑ ይገባል። ያለውን ሁኔታ ማሳወቅ ብቻ ሳይሆን እንዲሁም ደግሞ ለዘለቄታዊ ሽግግር የሚያበቃ አካሄድ ምን መሆን እንዳለበትም በመጽሐፉ ላይ ጽፈዋል። ስለዚህ ያለውን ሁኔታ ማሳወቅም ደግሞ ወደ ተሻለ ሁኔታ እንዴት እንደምንሸጋገር እንደዚህ ይሄ ኮንቨርሴሽናል የንግግር የወግ በሆነ መልክ ማቅረብ መቻላቸው ያለውን የፖለቲካ ሁኔታ ያስታውቃል። እዚህ ላይ ብዙ ስለ ስነ ጽሁፍ ስለ አንድምታዎቹ ብዙዎች ሊናገሩ ይችላሉ። እኔ ግን ስለ ደራሲው አንድ ሁለት ቃል ለመናገር ይፈቀድልኝ። አንደኛ አቶ ልደቱ አይደክሙም። በኢትዮጵያ ፖለቲካ ውስጥ ለሩብ ምዕተ ዓመት ንቁ ተሳታፊ ሆነው የቆዩ ናቸው። የኢትዮጵያ ፖለቲካ ግን ታጥቦ ጭቃ ነው የሚመስለው። ለውጥ መጣ በሚባልበት ጊዜ ለውጡ ይከሽፋል። የኢትዮጵያን ፖለቲካል ውስጥ ለውጥን ለማምጣት መሞከር ከንቱ እንደሆነ ብዙ ሰዎች ተስፋ ቆርጠው በወጡበት ጊዜ አቶ ልደቱ ግን ከስነ ጽሁፍ ከሊትሬቸር አንድ ሀሳብ የመጣልኝ ይህንን ሳነበው ይሄ የሲሲፈስ ተግባር ሲሲፊያን ቻሌንጅ ድንጋይን ወደ ተራራ ከፍ አድርጎ ለማውጣት መሞከር እንደገና ይመለሳል፣ ወደ ላይ ያወጣል፣ እንደገና ይመለሳል። ነገር ግን ተስፋ ሳይቆርጥ ይሄንን የሲሲፈስ ተግባር ተያይዞት ያለ ሰው ስለሆነ የማይደክመው ተደጋጋሚ የሆነ ክሽፈት ቢኖርም ሳይደክመው ብዙዎቹ ተስፋ ቆርጠው ወደ ኖሯቸው ተመልሰው ባሉበት ሰዓት አቶ ልደቱ ግን ይሄንን የሲሲፈስን ፈተና ድል እስኪገኝ ድረስ እየሞከረ ነው፣ እየጣረ ነው። ተስፋ አይቆርጥም። ተስፋ ለመቁረጥና ይሄን ያህል መቆየቱ በጣም የሚያስመሰግነው ነው። ከዚህ በላይ አሁን ሲነገር እንደነበረው ደግሞ ያለውን አቶ ልደቱ ያለውን ቁርጠኝነት የሚያሳየው ከራስ ወዳድነት ነፃ በሆነ መንገድ ነው እንደሚመስለኝ። ለዚህም ነው
የጋራችን መሆኑን ብገነዘብም ከድካሜ በላይ ዋጋዬ እንደተከፈለኝ እቆጥራለሁ ብሎ ይሄን መጽሐፍ በነፃ ማቅረቡ ከግለኝነት ከግል ጥቅም አሳራጅነት ነፃ መሆኑን ነው። ይሄንን እንግዲህ አቶ ልደቱ መጽሐፎ የእርሶን የባህሪ ጥንካሬ የማይገበገር መንፈሶንና ለግሎ እሴቶች ያሉትን ቁርጠኝነት ያሳያል። ልቦለዱን እንዲጋብዙ በመጀመሪያው ገጾች ላይ የጋበዟቸው የህብረተሰብ ክፍሎች አሉ። ደፋ ቀና የምትሉ ስግብግብ የሀገራችን ባለሀብቶች፣ ስልጣን ዘላለማዊ መስሎ የሚታያቸው የወቅቱ የብልጽግና አምባገነን ባለስልጣናት፣ በተናጠል ትግል ለድል እንበቃለን በማለት በያዘን ላይ የምንገኝ የግብዝ የተቃዋሚ ድርጅት መሪዎች ያሉት እንዲያነቡት ስለጋበዙ የኔ ምኞት እርሶ ይሄንን የሲሲፈዝን ተግባር ይዘውታል። ይሄንን ድንጋይ ጫፉ ላይ እንደሚያደርሱትና ሁለት ደቂቃ ከሰጠኝ አመሰግናለሁ። ጫፉ ላይ አድርሰው ይሄ ድንጋይ ተንከባለው እነዚህን በሰብ ክፍሎችንም አሸንፎ ለድር እንደሚደርስና እነዚህ ለንባብ የጋበዟቸው ሰዎች መልሰው እንደሚያዩት ተስፋ አደርጋለሁ። ምን እንማራለን በሚለው አሁን በዚህ ጉዳይ ላይ ይሄ ነገር ስለ ኢትዮጵያ አይደለም ብሎ ማሰብ አይቻልም። በዚህ ላይ ብዙ ነገር ማለት ይቻላል። አንዳንዶችም አንዳንድ ነገሮችን ተናግረዋል። ግን ምን እንማራለን በሚለው ላይ አንድ ሁለት ነገር ልናገርና አቆማለሁ። ይሄኛው ብዙ ትምህርት አለ። ከብዙ ትምህርቶች ውስጥ የመከላከያ ሚኒስትሩ ጀነራል ኮሜቲሽ ጀነራል ቃሊቲን እንዴት እንደሚንቋቸው የታወቀ ነው በውስጥ ሲናገሩ። አደባባይ ላይ ግን ወጥተው ያወድሷቸዋል። በህዝቡ ስሜታዊ ጭፍን በለውጡ ሂደት ህዝባችን ሙሉ ድጋፍ ያላቸው እድለኞች የሆንን እንደዚህ አይነት ፕሬዚደንት ያሉ በአደባባይ ወደ ቤት ሲገቡ ይንቋቸዋል። ወደ አደባባይ ሲወጡ ግን ምን አይነት ሰዎች እንደሆኑ ነው የሚናገሩት። ይሄ ያሳሰበኝ ለኔ ምን ያህሉ በኢትዮጵያ ውስጥ ያሉ የዚህ የብልጽግና አገዛዝ መሪዎች ከመሪያቸው ጋር ምንም ያክል ባይስማሙ መሪያቸው ምንም ያክል ጨካኝ መሆናቸውን ቢያውቁ ነገር ግን ወጥተው አይናገሩም። ይሄ አንድ ትምህርት ነው እና እዚህ ላይ ለፖለቲካ ስትራቴጂ የሚያወጡ ቢያስቡበት ደስ ይለኛል። ሁለተኛ ራሴሎ ሆሳ ለራሷ ሰርታለች። በግሏ ኑሮ ከፍተኛ ውጤት ላይ ያመጣች ነገር ግን የሲአይኤ ወኪል ነው የምትባለው። የሊበራል ፓርቲ መሪ ብትሆንም የሲአይኤ ወኪል ነው። ይሄም የቆየ ተግባር ነው። ወደ ላይ የወጡ በግላቸው ብዙ ስራን የሰሩ ወደ ማህበራዊ ወደ ፖለቲካ ገብተው ለመርዳት የሚፈልጉ ሰዎችን ሁልጊዜም ወደ ውጭ እንገፋቸዋለን። በግላቸው የሰሩትን ነገር በመናቅ ለህዝብ የሚሰጡን አስተዋጽኦ እናጎድፋለን። ይሄ በጣም አስቸጋሪ ሊሆን ይችላል። መጨረሻ ላይ አንድ ቃል ልናገር ስለንሻ የህሊና ሰዎች ሁልጊዜም ማስጠንቀቂያ ይሰጡናል። ነገር ግን በጭራሽ አንሰማቸውም። ይልቁንም ያለ ማስረጃ ስለነሱ እናወራለን። ብዙዎችን ገጸ ባህሪዎች እዚህ ውስጥ በምናይበት ጊዜ ራሳችንን የምናሸንፍ ሰዎች ስለሆንን ከዚህ ብዙ ነገር እንማራለን። ብዙ ነገር ማለት ይቻላል፣ ግን ካለን ሰዓት አንፃር ይሄንን ለማለት ነው የፈለኩት። አመሰግናለሁ። እሺ፣ በጣም አመሰግናለሁኝ እስኬል። እንግዲህ በየመሃሉ መልእክቶች ካሏችሁ ንገሩኝ። ጴጥሮስና በቃሉ እያስገባን መሄድ እንችላለን። እስካሁን ባለውም ጥሩ እየሄድን ነው፣ ግን ከዚህ የበለጠ ተሳትፎ እንፈልጋለን። በመላ ዓለም ያላችሁ ኢትዮጵያውያን ይህ መጽሐፍ በኢትዮጵያ ውስጥ ላሉ በርካቶች በተፈረመበት መልኩ ለዜጎች መዳረስ እንዲችል የበኩላችሁ እንድታደርጉ ማሳሰብ እወዳለሁ። በተቀመጡ ስልክ ቁጥሮች በቴክስት እየጻፋችሁ ይህን ያህል መጽሐፍ ስፖንሰር አደርጋለሁ፣ ይህን ያህል መጽሐፍ እገዛለሁ ወይም ስፖንሰር በማድረግ ለዚህን ያህል ሰዎች መጽሐፉ እንዲዳረስ ማድረግ ፈልጋለሁ እያላችሁ ፕሌጅ ማድረግም ትችላላችሁ። በተጨማሪ እዚሁም ራሱ በተቀመጡት ቁጥሮች በተለይ ጴጥሮስ ወይ በቃሉ አንዳችሁ የዜል ቁጥሮቹ እንደዚሁ አስታውሳችሁ እዛው ራይድ አዌይ ክፍያ መፈጸም የሚቻልባቸው መንገዶችም እንደተዘጋጁ አውቃለሁ። ስለዚህ እሱንም አድርጉ ማለት እወዳለሁ። እንቀጥላለን። ቴዲ፣ ምናልባት ከማለፍ በፊት የተወሰኑ ነገሮች ላንሳ። የዜል ቁጥሩን ለማስታወስ ያክል 2027740046 በዜልና በካሻፕ ማግኘት ትችላላችሁ፣ ወይም ደግሞ በሀገረ ካኦፒ.com ላይ
በሚለው ድረገጽም በመጠቀም ቀጥታ ዌብሳይት ውስጥ መሄድ ትችላላችሁ። የመደበኛና ዋትስአፕ ስልክ ቁጥሮቹን በድጋሚ ልጥራቸው 2029292992 የኮዱ የካንትሪ ኮዱ አሜሪካ ነው። ሌላኛው 30141414 ለመጥራት በጣም ቀላል የሆነ ለመያዝም የማያስቸግር ቁጥር ነው። በዚህም እንዲሁ ዋትስአፕ እና በቀጥታ መደበኛና በዋትስአፕ ማግኘት ትችላላችሁ። በዋትስአፕም በቴሌግራምም ደግሞ ማግኘት የምትችሉበት 4044568337 እንዲሁም ደግሞ 2027740046 እነኚህም ካንትሪ ኮዳቸው የዚሁ የአሜሪካ +1 የሆኑ ቁጥሮች ናቸው። በመደበኛና በዋትስአፕ እንዲሁም በቴሌግራም ማግኘት የምትችሉባቸው ናቸው። ፕሌጅ ያደረጉ ሰዎች አሉ። ወደ ሰዎቹ ከማለፊ በፊት ባለቅኔው ያለፈ ጥረታችንን ሳስታምመው ትዝ ሲለኝ ከሞከርነው ይልቅ ያልሞከርነው ነው የሚቆጨኝ እንደሚለው በሀገራችን የተደራጁ ትግሎች ካንድም 2-3 ጊዜ ሞክረናል። በሰላማዊ ትግል ደግሞ የተለያዩ ሙከራዎች ቢሆኑም ደግሞ አንጀት አርስ በሚል መልኩ አልሄድንም። አቶ ልደቱ በዚህ መጽሐፍ አማራጭ ሀሳቦችን በተደጋጋሚ በቃለ መጠይቅ የሚላቸውን በፖለቲካዊ ልቦለድ ደግሞ በዚህ መልኩ አቅርቧልና አንብቦ ይህንን መመካከር ጥሩ ነው ብዬ አስባለሁ። ይህንን ለኢትዮጵያውያን እንዲደርስ መጽሐፉ ፕሌጅ ያደረጉ ሰዎችን ስም ልጥራ። መኮንን ቢኒያም 20 መጽሐፍት ከዚሁ ከዩኤስ፣ ሰፊው ጥላሁን 15 ከሳንዲያጎ፣ ጥላሁን ሮቤል 70 መጽሐፍት ከዚሁ ከዩኤስ፣ አምደዮብ 15 ከቨርጂኒያ፣ አዳነ እንደሻው 20 መጽሐፍ ከዩኤስ፣ ገብረ እግዚአብሔር መኮንን 16 ከስዊድን፣ ታደሰ ካሳ 15 ከዩኬ፣ ተፈራ ዳንኤል 30 ከሜሪላንድ፣ አስፋ ሰለሞን 20 መጽሐፍ ከዩኤስ፣ አምዴ ዋሲዮን 25 መጽሐፍ ከዩኤስ ናቸው። አመሰግናለሁ ቴዲ። እሺ በጣም አመሰግናለሁ። በቃሉ የቀረ መልእክት አለ ከመሻገራችን በፊት? በቀጣይ ዙር ልምጣኔ። በጣም ጥሩ። እሺ እስካሁን እንግዲህ ተናጋሪዎቻችን መጽሐፉን በተመለከተ ያላቸውን እይታ በጥሩ ሁኔታ ነው እያቀረበ ያሉት። በእውነቱ ሀሳባቸው በጣም የደረጀና የተቀነበበ ነው። በዚህ በጣም አመሰግናችኋለሁ እስካሁን ላላችሁ ተናጋሪዎች። እንቀጥላለን ግን ከዚህ በኋላም ተናጋሪዎች እንደዛ እንደሚሆኑ እርግጠኛ ነኝ። ሬዮት አለሙ ናት ቀጣዩ ተናጋሪያችን። ሬዮት ጋዜጠኛ ናት። በተለያየ መልኩ ለመገናኛ ብዙሃንና የመናገር ነፃነት ትግል በማድረግ ትታወቃለች። በመገናኛ ብዙሃን በኤሌክትሮኒክስ እና በፕሪንት ሚዲያ ላይ ሰርታለች። በአሁኑ ወቅት የመንግዜ ሚዲያ በማስኬድ ላይ ናቸው ከባልደረቦቿ ጋር። እናመሰግናለን ሬዮት፣ መቀጠል ትችያለሽ። እየሰማንሽ አይደለም፣ ምናልባት እየተናገርሽ ከሆነ። እሺ አሁን መቀጠል ትችላለሽ። አሁንስ ትሰሙኛላችሁ? አዎ አሁን ይሰማል። እሺ በቅድሚያ አቶ ልደቱን እንኳን ደስ አለ ልለው ፈልጋለሁኝ። የተፈረመበት መጽሐፉን ስለላከልኝ እንዲሁም ደግሞ አስተያየቴን እንዳጋራ ስለጋበዘኝ በጣም አመሰግናለሁ። እንግዲህ ስለ መጽሐፉ በተለያየ አይነት መንገድ ከተለያየ ነገር አንፃር እየታየ ብዙ ሊባል ይችላል። እሱን በቀጣይ ፕሮግራሞች የምናደርገው መሆኑ እንደተጠበቀ ሆኖ ለአሁኑ ግን ከሀገረ ካውፒ ምን እንማራለን ስለሆነ የተሰጠኝ ርዕስ እሱ ላይ ማተኮር ፈልጋለሁኝ። አንደኛው ጉዳይ የማንነት ጉዳዮች የሚያዙበትን ነገር በተመለከተ የሚገልጸው ነው። እዛ ላይ የሚነሱ ሀሳቦች ውስጥ ልንማርበት ይገባል ብዬ ከማስባቸው ውስጥ የአንድ ሀገር ሰዎች የአንዱን ማንነት እንደሁሉም አድርጎ ሌሎች ማንነቶችን እውቅና በነሳ መልኩ እንዳይወስዱ ማድረግ እንደሚገባ ወይም እንዳንወስድ ማድረግ እንደሚገባ እሱ የሚያመጣው ትልቅ ችግር እንደሚኖር እሱን ያሳያል። እንደዚሁም ደግሞ የተራዘመ ግጭት ውስጥ ወይም ደግሞ ውጊያ ውስጥ ጦርነት ውስጥ ሲኖር የሚመጡት ከሞት እንደዚሁም ከአካል ጉድለት ከንብረት ውድመት ባሻገር ማህበራዊ ግንኙነቶች እሴቶች እንዴት አድርገው እንደሚበጣጠሱና ቀጣይ ሀገር ትውልድ በሚባል አይነት ሁኔታ ልንኖር በማንችልበት ሁኔታ እንደሚበላሽ ስለዚህ እንደው ችግሮቻችንን በተቻለን መጠን በሰላማዊ መንገድ የመፍታቱን ነገር ተቃውሞቻችንን በሰላማዊ ህዝባዊ እምቢተኝነት የማድረጉን ነገር በተመለከተ በትኩረት በተለያዩ ገጸ ባህሪዎች በተለያዩ ምልልሶች እንደዚሁም ደግሞ
አጠቃላይ በተለያየ አይነት መንገድ በሰፊው ይገለጻል። እሱም አንድ ትምህርት ነው። ይህንን ለማድረግ ደግሞ ሰላማዊ ህዝባዊ እምቢተኝነትን ጠቃሚ የሆኑ ሀሳቦች የተገለጹበት የግንቦት ማኒፌስቶ የሚለው አለ። እሱን በዝርዝር ሄዶበታል። ያው ለሰዓት ቁጠባ አሁን አልሄድበትም። ሌላው ደግሞ እነ ራኬሎ የሚደርስባቸው የስም ማጥፋት አለ፣ የሲአይኤ ቅጥረኛ፣ ሌላም እየተባሉ ከነ ጓዶቿ ማለት ነው። ለምንድነው በእነሱ አረዳድ የተሻለ ያሉትን ሀገርን ካለችበት ሁኔታ ሊያወጣ ይችላል ያሉትን ሀሳቦች ስላቀረቡ ብቻ ከሌላው የተለየ ማለት ነው። ስለዚህ እንደሱ አይነቱ ነገር በመጽሐፍ ውስጥ ደግሞ ያው የነሱ ሀሳብ ቢሰማ የተሻለ የሆነበትን አይነት ነገር ለማሳየት ተሞክሯልና ባለመሰማቱ ምክንያት ደግሞ ምን ደረሰ የሚለው ሲታሰብ እንደገና በሀሳብ መለየትን ብቻ እንደ ችግር አይቶ በማሰብ ጠላትነትን መመስረት እንደዚሁም ደግሞ እስከ ደም መፋሰስ መሄድ ስም መጠፋፋት ያው የተለመደው የሀገራችንን ሁኔታ የሚያሳይበትና ይሄ ትክክለኛ አካሄድ አይደለም፣ ይሄ ይጎዳናል፣ ቆም ብለን እናስብ የሚል መልእክት የተላለፈበት እንደሆነ አስባለሁ። እንግዲህ ሀገረ ካኦፒና ኢትዮጵያ ምንና ምናቸው የሚለው ራሱ ከሀገረ ካኦፒ ምን እንማራለን ሲባል ከራሷ ከኢትዮጵያ አይደለም ወይ እያለን ያለው ኢትዮጵያን አይደለም ወይ ሀገረ ካኦፒ ያለው የሚለው ሌላ መነጋገሪያ ርዕሰ ጉዳይ ነው። ከሀገረ ካኦፒ ጋር በምን ኢትዮጵያ ትመሳሰላለች፣ በምንስ አትመሳሰልም? እዛ ውስጥ ያለው የሀገር ምስረታን እንደዚሁም ደግሞ የተለያዩ ማህበረሰባዊ ግንኙነቶችን ልደቱ እንዴት ነው የሚመለከታቸው? አመለካከቱንስ እኔ እንዴት ነው የማየው ምናምን እሱን አሁን እየተናገርኩኝ አይደለም፣ እሱ ታሳቢ ይደረግልኝ። ግን ሀገረ ካኦፒ ናት፣ ያው ሌላ ነች፣ ከሷ ምን እንማር የሚል ስለሆነ ሀሳቡ እሱን ሀሳብ ይዤ ልንማርባቸው ከምንችላቸው በርካታ ጉዳዮች ውስጥ የተወሰኑትን ለመዘርዘር ነው የሞከርኩት። ሌላው ያልተገባ ፉክክር የኔ ሀሳብ ብቻ ይደመጥ የሚለው ነገር የት እንዳደረሳቸውም እንደዛው ያሳየናልና በገዢው ፓርቲም እንደዚሁም በተቃዋሚዎችም በኩልና እሱንም ያልተገባ ፉክክር አያስፈልግም፣ ሰጥቶ መቀበል የሚባለው ነገር አንዳንድ ጊዜ ከኔ ይቀር የሱን ልስማ እንደዚህ የሚባለው ነገር ምን ያህል አስፈላጊ እንደሆነና አላስፈላጊ እልህ ወዴት አይነት መጠፋፋት ውስጥ እንደሚከት ሌላው ደግሞ በንቅሽ ነው ወይ ያገባውሽ አይነት ነገር የሚላት የባልና ሚስቱ የመከላከያ ሚኒስትሩና የባለቤቱን የፖለቲከኛዋን እንደዚሁ ውይይቶች ስንሰማ ያው ይሄኛው ማህበረሰብ ላይ እንደዚህ አይነት አመለካከት አለ፣ ይሄኛው ላይ እንደዚህ አይነት አመለካከት አለ የሚባለው ነገር አንዳንዴ እውነት አንዳንዴ ግነት አንዳንዴ ሙሸት የሆነው ነገር ማለት ነው። እሱ ትዳር ውስጥ ሁሉ ገብቶ ማህበራዊ ግንኙነት ውስጥ ሁሉ ገብቶ ምን ያህል እንደሚረብሽና ፖለቲካውን ምን ያህል ደግሞ ከራሳችን ጋራ ስንሰፋው ከቤተሰባዊ ህይወታችን ጋራ ጭምር እንዴት አፍራሽ እንደሆነ የሚያሳየውና እንዴት የሰዎች አይምሮ እንደሚለወጥ በሰላም የኖሩ ሰዎች ከሆነ ጊዜ ከሆነ ፕሮፓጋንዳ በኋላ ያ የሚመሰረተው እንዳልኩት በእውነቱም በውሸቱም በግነቱም በምኑም ሊሆን ይችላል እንዴት አድርጎ እንደሚበጠበጥ ሀገር ተበጠበጠች የምንለው ከታች ከቤተሰብ ጀምሮ እየተበጠበጠ መጥቶ መሆኑን የሚያሳየንና ምን ያህል ሁሉን ያለውን ነገር እንግዲህ ዋናው ገጸ ባህሪ የሚያጣበት እና ያው ለሰባት ዓመታት በምን አይነት ያምሮ አይነት ህመም ሁኔታ ውስጥ እንደሚኖር የሚያሳየን ይህንን የየግለሰቡን ህይወት ብንወስድ እንደዚህ አይነት ቤታቸው ንብረታቸው የፈረሰ ህይወታቸው አጠቃላይ የፈረሰ ማለት ነው ከሞቱት ባሻገር ማለት ነው ከሞቱት በታች እየተባለ የሚገለጸው አይነቱን ሰዎች ያየነበት ዋናው ገጸ ባህሪና ይሄ የፖለቲካችን ብልሽት የስንት ሰዎች ህይወት እንደሆነ በተግባር የብዙ ሰዎች ህይወት ነውና አንዳንድ ጊዜ ቁጥር አድርገን የምናስባቸው ሰዎች አይደለም አንድ ገጸ ባህሪ ተደርጎ ሲመጣ በሱ ህመም አማካኝነት ስንቱ ይሆን እንደዚህ ታሞ ያለው የስንቱ ህይወት ይሆን እንደዚህ ተበላሽው የሚለው እንድናስብ እንደ ሰው እንድናይ ከቁጥር ወጥተን የሚያደርግ ነገር አለው። ሌላውን ነገር እንግዲህ በሌላ ፕሮግራም ስለመመለስበት እዚህ ጋር አላውቃ አመሰግናለሁ። እሺ በጣም አመሰግናለሁ። ከደቂቃው ቀደም ብለሽ ነው እንደውም ያጠናቀቅሽውና እዛ ምስጋና አለኝ። በቃሉ ምናልባት እዚህ ላይ ማስገባት የምትፈልገው መልእክት ካለ ጥሩ፣ ካልሆነ ወደ የሚቀጥለው ተናጋሪ መሄድ እንችላለን። እሺ ቀጥል። አንደኛ ተመልካቾቻችን እየገለጽን ያለ ነው 15 እና ከዛ በላይ መጽሐፍ እየገዙ ያሉት መሆኑን እንዲያውቁ ነው። እነዚህ መጽሐፎች አቶ ልደቱ አያሌው ፈርመውባቸው ለአንባቢዎች በስፖንሰራቸው አማካኝነት የሚደርሱ ናቸው።
በስለም ሃርድ ኮፒውን ደግሞ ለመግዛት በአማዞን ይለቀቃል እሱም ተራሽ ለማድረግም $35 ነው ለዚህኛውም $30 ነው ስለዚህ ከ15 መጽሐፍ ላይ የገዛችሁ በሙሉ ስማችሁን እንጠራለን በእውቀቱ ሀብታሙ በእውቀቱ 15 መጽሐፍ ከዩኤስኤ አሜሪካ መኮንን አጠረው 15 መጽሐፍ ከዲሲ ቪክተር ኦርባን 15 መጽሐፍ ከቡዳፔስት እንደዚሁም ማስከበደ 15 መጽሐፍ ከኢሮፕ አሉላ ግርማይ 15 መጽሐፍ ከሜሪላንድ ዘነበ ጎበና በተመሳሳይ 15 መጽሐፍ ከዩኤስኤ በተመሳሳይ እንደዚሁ በለጠ ፋሲል 15 መጽሐፍ ከዩኤስኤ ተክሌ ፋሲል 15 መጽሐፍ ከዩኤስኤ እነዚህ ያዘዙ ናቸው ሌሎችም አሉ የነሱንም 8 ሰዎች አሉ እነሱን ጨምርና ፍቅሬ ካሳ 15 መጽሐፍ ከዲሲ አስቴር አማራ 25 መጽሐፍ ከአትላንታ አማራ ታምሩ 20 መጽሐፍ ከዩኤስኤ ስምረት ወዳጅ 20 መጽሐፍ ከአትላንታ ያሬድ ማስረሻ 100 መጽሐፍ ከቦስተን ቢኒያም ዘገየ እንደዚሁ መጽሐፍ 100 መጽሐፍ ከካናዳ የአብሮነት ኢትዮጵያ አባላት 100 መጽሐፍ ገዝተዋል እንግዲህ አብሮነት ኢትዮጵያ ተመጋጋቢ በማሳወቅ ሲነሳበት የነበረና የቀጠለ ድርጅት ነው ልጅ መብራቱ 35 መጽሐፍ ከሜሪላንድ አርጋው ካሳ 50 መጽሐፍ ከቨርጂኒያ ቋን ሁላችሁም በስልክ ቁጥሮቹ በተቀመጡበት መላክ ትችላላችሁ ኢትዮጵያ ያላችሁ ሰዎች በተመሳሳይ ቴክስት አድርጉ አቶ ልደቱ አያሌውን ስልካችሁን የምታውቁ ደግሞ ለስታችሁ በቀጥታ መጻፍ ትችላላችሁ እናመሰግናለን እሺ አመሰግናለሁ ማሳሰቢያውን ብቻ አነሳለሁ እሱም የተጠቀሱት ስልክ ቁጥሮች ላይ በጽሁፍ መልእክት ብቻ አድርጉት እና ደግሞ ኢትዮጵያ ያላችሁ ይሄ የቀጥታ ስርጭት ካበቃም በኋላ ኢሜይላችሁንና ስማችሁን ብትልኩ መጽሐፉ እንዲደርሳችሁ ማድረግ ስለሚቻል መጽሐፉ ለእናንተ እንዲደርስ ማድረግ ለሚችሉት የተወሰነ መስመሮቹን ነፃ ብታደርጉላቸው ብዬ ላሳስብ ቀጣዩ ተናጋሪያችን አቶ ዘለሌ ጸጋ ስላሴ ናቸው ነው ልበል በፖለቲካው ውስጥ ረዘም ያለ ተሳትፎ ያለው ነው አሁን ደግሞ የአማን ፓርቲ ሊቀመንበር ነው አቶ ዘለሌ የሀገረ ካኦፒ መጽሐፍን በተመለከተ ያለህን ሀሳብ ማቅረብ ትችላለህ ይሰማ ከሆነ ምናልባት እዚህ ላላችሁ ይሰማል አሁን መቀጠል ይሰማል ኦኬ አመሰግናለሁ ቴዲ እዚህ ያላችሁ አገረ ካኦፒን ለመመረቅ የመጣችሁ ወይም ደግሞ እዛ ላይ ነገር ለማድረግ የመጣችሁ ወንድሞችን ከዚህ ከአዲስ አበባ የከበረ ሰላምታ አቀርብላችኋለሁ እንግዲህ ቀጥታ ወደ ዕለቱ ፕሮግራም ስገባ አንጋፋው እና ባለ ብዙ ዘርፍ ፖለቲከኛው ልደቱ አያሌው ባዘጋጀው በዚህ በካኦፒ መጽሐፍ ላይ አስተያየት መስጠት በመጋበዜ እንደዚሁ መጽሐፉን ልደቱ ከብዙ ምን በኋላ እንደጻፈው የሚሰማ ነገር ስላለ ለልደቱ ምስጋና ማቅረብ ወዳለሁ ልደቱ ጨንቆት የጻፈው ይመስለኛል ይሄን ጽሁፍ ወይም ደግሞ ይሄን መጽሐፍ ኢትዮጵያ ውስጥ ያለን በተለያዩ ዓለም ክፍል ያለን ኢትዮጵያውያኖች በሀገራችን ላይ ለረጅም ዓመታት ምን መስራት እንዳለበት በይበልጥ ደግሞ ሰላማዊ ትግል በሚመለከት ግራ ተጋብተን ባለንበት ሰዓት የጻፈው መጽሐፍ በመሆኑ ለልደቱ በእውነት ትልቅ ምስጋና ማቅረብ ወዳለሁ ወደ እርሱ በሚሄድበት ሰዓት ላይ ሰዓት ይሻማብኛል ብዬ ነው እንጂ ስለ ልደቱ ብዙ ማውራት ወይም ደግሞ ብዙ መናገር ይጠበቅብኛል ምክንያቱም ሁላችሁም ከልደቱ ጋራ በአገር ጉዳይ ላይ የሰራችሁ ብትሆኑም እኔ ግን እንደ በጠባባ በፓርቲ ደረጃ ከልደቱ ጋር አብሬ ሰርቻለሁ ስለ ልደቱ ብዙ ነገር አውቃለሁ ልደቱ ለወደፊት ለኢትዮጵያ ያለውን ጠቀሜታ በዚህ በስክሪን ከማያችሁ ሰዎች በተለየ መንገድ ግንዛቤ አለኝ ልደቱ በአቴሞት አጠባት ለሚያለው ፈጣሪው ልደቱ ነበረ ይሄ በእውነት የ1992ቱን ልደቱን እንቅስቃሴ የሚያውቅ የነበረ ማንኛውም ኢትዮጵያዊ ሊያውቀው የሚገባ ነው ልደቱ በቅንጅት እንቅስቃሴ ላይ ከቤታቸው አልጋ ላይ የነበሩ ትልልቅ ሰዎችን ቀስቅሶ ነው ቅንጅትን ያንቀሳቀሰው በኋላ ግን በእነሱ ክደት ደርሶበት ያን ነገር አሳልፎ
ዛሬ ተመልሶ እንደዚህ ትልቅ የፖለቲካ ሰነድ የሆነ መጽሐፍ በማቅረቡ በእውነት ከምስጋና በላይ ነው። ለእኔ ልደቱ ወደ ካውፒ ስገባ ከካውፒ መጽሐፍ በላይ ትምህርት ለመማር የፈለገ ከልደቱ ህይወት በጣም ብዙ ነገር ይማራል። በሰዓት ላይ አንድ ካሊቲ የተባለ ጀነራል መፈንቅለ መንግስት አድርጎ በአንድ ሞቶ ዲሞክራሲ ለሀገር ካውፒ በሚል ሞቶ መፈንቅለ መንግስት ካደረገ በኋላ የእሱ መፈንቅለ መንግስት ተከትሎ በሀገሪቷ ላይ ታይቶ የማይታወቅ የእርስ በርስ ልዩነት፣ የብሔር ልዩነት እንደታየ አይተናል። ከዛ በመቀጠልም የተለያዩ ፖለቲካ ፓርቲዎች መፈልፈል እንደቻሉ ወይም ደግሞ መመስረት እንደቻሉ ከነዛ ውስጥ ግን እንደ በካቴጎሪ ሲቀመጡ የተወሰኑት በትጥቅ ትግል፣ የተወሰኑት ደግሞ የጎሳን ፖለቲካ ጨምሮ በሰላማዊ እንቅስቃሴ ላይ እንቅስቃሴ ያደርጉ የነበረ የትጥቅ ታጋዮቹን በሚመለከት እናሸንፋለን ብቻ አቋም ነበራቸው። ሌሎቹን የሰላማዊ ታጋዮቹን መስማት የማይፈልጉ እንደውም የራኬብን ህይወት ስናይ በመሀል ሀገሩ ላይ የሰላማዊ ትግሉን በምታሟሙቅበት ሰዓት ላይ የሰላማዊ ትግሉ ጸር ነች ሊበራል ፓርቲ ማለት ነው፣ የሰላማዊ ትግሉ ጠር ናቸው ብለው ሌብል አድርጓቸው እንደነበረ እናያለን። ይሄ ትልቅ ችግር ፈጣሪ ነበር። የሰላማዊ ትግሉን የትጥቅ ትግሉን የሰላማዊ ትግሉ እንዴት ሊመጋገቡ እንደሚችሉ ግራ የተጋቡ ፖለቲከኞች የነበሩበት ሁኔታ አይተናል። ከዛ በመቀጠል ግን የካሊቲ አገዛዝ ሰዎችን ማፈን መግደል ሲጀምር በግለሰብ ደረጃ ኒሻ ያደርጉት የነበረው ህዝቡን የማንቃት ነገር፣ ከዛ በመቀጠል ደግሞ የፖለቲካ ፓርቲዎቹ በበለጠ ደግሞ የሰላማዊ ትግል እናካሄዳለን የሚሉት የፖለቲካ ፓርቲዎቹ ማህበረሰቡን በማደራጀት ደረጃ የነበረባቸውን ትልቅ ድክመት እዛ ውስጥ አይተናል። ከዛ በማስከተል የማስተባበር ስንፈት እንደነበረባቸው፣ ምክንያቱም በመካከል አንዳንድ በካሊብርን ፓርቲ የሚነሱ እንቅስቃሴዎች እንደነበሩና ወዲያው በካሊቲ ሲደፈቁ መጽሐፉ ላይ እናያለን። አንድ የሰላማዊ ትግል ለማራመድ የተቋቋመ ፓርቲ ቀድሞ ለማህበረሰቡ ስለ ሰላማዊ ትግል በቂ አዌርነስ ሳይሰጥ አገሪቷ ስላለችበት ተጨባጭ ሁኔታ በደንብ ሳያስተምር ከዛ በኋላ ደግሞ መጠቀም የሚገባትን መንገድ በሙሉ እየደረሰ ህዝቡ ማንቃትና ማስተባበር ሳይችል የነበረበት ሁኔታ እንደነበረ ሀገረ ካውፒ በደንብ በግልጽ ታሳያለች። እነዚህ ነገሮች እንዳሉ ሆነው ካሊቲ አርቲፊሻል የሆነ ምርጫ ፈቅዶ ነበር። በዛ ምርጫ ላይ ያለውን ችግር እንዳለ ወስደው በፍቃደኝነት ወይም ደግሞ ምርጫ መገፋት የለበትም። ምርጫ ውስጥ ተሳትፎ ማድረግ በራሱ አንድ የትግል ስልት ነው። እዛ ላይ ገብተን እንታገላለን እንጂ አንሸሽም ያሉት የሊበራል ፓርቲዎች ሌሎች የሸሹትን ለማስተባበር የገጠማቸው ችግር ማህበረሰቡ እንዴት አድርገው ሊረዳቸው እንዳልቻለ ታጣቂዎች ፓራላይቱ ይሰሩት የነበረው ነገር፣ ካሊቲ ደግሞ ይህንን አጋጣሚ ተጠቅሞ እነዚህ ሰላማዊ ታጋዮች የሚባሉት ዝም ብለው ናቸው፣ ምንም የሚያመጡት ለውጥ የለም ብሎ የተጠቀመበትን ነገር እናያለን እና የአገር ካውፒ ታሪክ በቀጣይ በየትኛውም ሀገር ላይ ሰላማዊና ህዝባዊ እምቢተኝነትን ለማስመሰል ለሚፈልግ ሰላማዊ ትግል ለማድረግ ለሚፈልግ ትልቅ ትምህርት አለው። እዚህ ላይ አንድ ማንሳት የሚያስፈልገው ነገር በዶክመንት ደረጃ ሊበራል ፓርቲው አዘጋጅቶት የነበረው የግንቦት ማኒፌስቶ እዛ ሀገር ላይ ቢጠቀሙበት ኖሮ አሁን መጨረሻ ላይ የሆነውን ሀገር የሀገሪቷ መጥፋት፣ የህዝቡ መበታተን አይደርስም ነበረ ማለት የሚቻልበት ሁኔታ አለ። እንግዲህ 5 ደቂቃ በጣም ከባድ ነው። አመሰግናለሁ። በጣም አመሰግናለሁኝ። ተከታታዮቻችን እየተገናኘ ነው ዛሬ ሀገረ ካኦፒ የተሰኘውን የአቶ ልደቱን መጽሐፍ ለመመረቅ እና ያንን የተመለከተውን በጉዳዩ የተነሱትን ሀሳቦች አስመልክቶ ከልዩ ልዩ የፖለቲካ ማዕዘንና አተያይ የመጡ በየራሳቸው መንገድ ተጽዕኖ ያላቸው ሰዎች ያላቸውን አተያይ የምናጋራበት የበይነመረብ ዝግጅት ነው። ቴክኖሎጂው ፈቀደልንና አንድ መጽሐፍ እንዲህ ባለ መልኩ በመላ ዓለም ላሉ ኢትዮጵያውያን ተደራሽ በሆነ መልኩ የሚመረቅበት ጥሩ ጊዜ ላይ ነን። ጊዜው የራሱ ችግሮች ያሉትን ያህል የራሱ በረከቶችም አሉት። ስለዚህ ሀሳብ ለማንሸራሸር ከተፈለገ ጊዜው በጣም ጥሩ መሆኑን የሚያሳይ ይመስለኛል። እዚህ አዳራሽ ላይ ያለነው አሁን እዚህ ስክሪን ላይ የምታዩን ሰዎች ብቻ ሳንሆን በመላ ዓለም ያሉ ይሄንን ዝግጅት ያላችሁ ይሄንን ዝግጅት የምትታደሙ ሁሉ
እዚሁ አዳራሽ ውስጥ የበይነመረብ አዳራሽ ውስጥ ናችሁና አብራችሁን ስላላችሁ እናመሰግናለን። በየምትከታተሉበት ቻናል ሀሳቡ በስፋት እንዲዳረስ ሼር ማድረግ ላይክ ማድረግ አትርሱ ማለት እወዳለሁኝ። እንግዲህ ቀጣዩ ተናጋሪያችን ዶክተር ኤርሲዶ ሌንዴቦ ነው። ዶክተር ኤርሲዶ በኢትዮጵያ ፖለቲካዊ ማህበራዊና ፍልስፍናዊ ጉዳዮች ላይ ልዩ ልዩ ሀሳቦችን ሲያጋራ ታውቁታላችሁ። ኑሮ ማፕ የተሰኘ ከአጋሩ ዮሐንስ ጋር የጻፈው መጽሐፍ አለ። እንደዚሁም የልጆቻችን ኢትዮጵያ የተሰኘ የሬዲዮ ዝግጅትም እንደዚሁ በተለያዩ ጉዳዮች ላይ ውይይት የሚያቀርብ ነው። በልዩ ልዩ ሌሎች መንገዶችም ሀሳቡን ያጋራል። ዛሬ በሀገረ ካኦፒ የአቶ ልደቱ መጽሐፍ ዙሪያ ያለውን አተያይ ያጋራናል። መድረኩን ወደ አንተ አሻግራለሁ ዶክተር ኤርሲዶ። ይሰማል ቴዲ? አዎ ይሰማል። ቀጥል። ኦኬ አመሰግናለሁ። እንዴት አመሻችሁ አረፈዳችሁ እንዳላችሁበት ሀገር። ልደቱ እንኳን ደስ አለህ። እኔ እንግዲህ ምንድነው ከሀገረ ካኦፒያውያን ኢትዮጵያውያን ምን ሊማሩ ይችላሉ በሚለው ርዕስ ላይ ዲቴል ትንሽ ከማለቴ በፊት ራሱ መማር ምንድነው ከሚለው ላይ አንድ ከባድ የሆነው ነገር ከልምድና ከሆነ ነገር ከልምድ መማር ጥሩ ትምህርት ቢሆንም ግን በጣም ውድ ትምህርት ቤት ነው ይላሉ ፈረንጆቹ። እና ኤክስፒሪየንስ ኢዝ ኤ ጉድ ስኩል በት ኢዝ ኤ ቬሪ ዳምን ኤክስፔንሲቭ ስኩል ይላሉ። እና ስለ ጦርነት ክፋት ለማወቅ እንግዲህ ሚሊዮኖች ሞቶ ምናምን መማር አልነበረብንም። ግን የሀገረ ካኦፒ አይነት መጽሐፎች ከዚህ ቀደም ብለው መጥተውም ራሱ እንደዚህ ዲስከስ ብናደርግ ኖሮ ጥሩ ነበረ ለማለት ነው። እና በአጭሩ እኔ በቀጥታ ወደ ከመጽሐፉ ብዙ ትምህርቶች ቢገኙም ግን ቁልፍ ናቸው ያልኳቸውን 5 ትምህርቶች ብቻ ወይም ደግሞ ልናስታውሳቸው ልንረሳቸው የማይገቡ የምላቸውን 5 ነገሮች ብቻ ነው ጠቅሼ ማለፍ እንፈልገው። የመጀመሪያው ካኦፓውያን ወይም የካኦፒ ሰዎች 100% በሚባል ደረጃ ኢሊቱም ፖለቲከኛውም ቡድኖቹም ብሔሮቹም ብሔረሰቦቹም ኮምፕሊትሊ የተጠመዱበት ሳይኮሎጂ ማሸነፍ ወይም መሸነፍ የሚል ነው። እና በዚህም እንትን በመጨረሻ ግን አንዳቸውም አላሸነፉ። እንደ ቀልድ 14 ዓመት ነው የተዋጉት። ስለዚህ ፖለቲካ ከዛ በላይ የሆነ ነገር ሆኖ አብሮ መኖርም ከዛ በላይ የሆነ ነገር ሆኖ ሰዎች የግድ እኔ አሸንፌ ሌላው ተሸንፌ ከሚል መውጣት ግድ ነው የሚለውን አንድ የመጀመሪያ ትምህርት ሲሪየስሊ ወስጄዋል። ሁለተኛው ጦርነት እንደቀልድ በቀላል ሊጀመር ይችላል። ነገር ግን ጦርነት ውስጥ የገቡ አካላትም እኔ አሸንፋለሁ ባጭር አጠናቅቃለሁ ሊሉ ይችላሉ። በሀገረ ካኦፒ ያየነው ነገር ይሄ ነው። መንግስትም ባጭር ጊዜ ጨርሳል ይላል፣ ታጣቂዎቹም ሰሞኑን ዋና ከተማ እንገባለን ይላሉ። ነገር ግን 14 ዓመት ነው የወሰደባቸው። በዛ ረጅም ጊዜ ውስጥ ደግሞ የሀገር ሴቶች ሀብትና ነፍስ መጥፋት ብቻ ሳይሆን አገራዊ ሴቶችም አገርን እንደ ሀገር የሚያቆሙ ብዙ ነገሮችም እየደቀቁ እየጠፉ ነው የሚሄዱት። እና በሀገረ ካኦፒ ያየነው ሁለተኛው ነገር ያ ነው። አያጥርም ማለት ነው። ጦርነት አጭር አይሆንም። ስለዚህ ይሄም ጥንቃቄ ልንወስድበት የሚገባ ነው። እኛ ሶስተኛው ለእኔ በጣም ሲሪየስ ትምህርት ነው ብዬ የማስበው የእኛን ሀገርም ላነበበ የሚገባው ምርጫን በተመለከተ ነው። የሀገረ ካኦፒያን ሰዎች ምርጫ ያላቸው አስተሳሰብ ምርጫ ምንገባው ማሸነፋችን እርግጠኛ ከሆንም ብቻ ነው የሚመስል አስተሳሰብ ይዘው ተራምደዋል ፓርቲዎቹም ሁሉ። በዚህ ምክንያትም ባለመሳተፋቸው ምርጫው በዓለም አቀፍ አካላት ሁሉ በቃ ምርጫው ምንም ችግር ያልነበረበት ነው ተብሎ እየጸደቀ እንግዲህ በማይፈልጉት መንግስት ሲገዙ ኖረዋል። እና ይሄ አንድ ትልቅ ትምህርት ነው። ምርጫ የግድ የምናሸንፍበት ብቻ ሳይሆን አዳጊ የዲሞክራሲ ለውጥና ልምድ የምንወስድበት ነገር ነውና በአዋጅ በህግ ተዘግቶ ምርጫ የለም እስካልተባለ ድረስ ዜጎች ምርጫ ላይ ሲሪየስሊ መሳተፍ እንዳለባቸው የካኦፒያን ህይወት በጣም ነው የሚያሳየው። አራተኛውና ለኔ ሾኪንግ የሆነው ትምህርት በደራሲ ኒሻ በሊበራል በምትባለው ራኬል እና ሌሎችም ፖለቲካ ውስጥ አክቲቭ የሆኑ ያልሆኑ ሰዎች ላይ በመጨረሻ የደረሰው ውልቂት የሚነግረን ነገር ምንድነው? ይሄ ነገር
እየባሰ እየዘቀጠ እየወረደ በሄደ ቁጥር መከፋፈል፣ ጽንፈኝነት፣ ዘረኝነት እና ጥግ የሄደ ብሔረተኝነት እየሰፉ በሄዱ ጊዜ ከጥፋቱ ማንም ሰው አመልጥ። የመከላከያ ሚኒስትሩ ልጅ አላመለጠም። የቢሊዮነር ልጅ ነው፣ አላመለጠም። ስለዚህ ባለሀብትም ምሁርም ማንም መጀመሪያ ሲጀመር ያው ተራና ተርታው ሰው ቢሆንም የመጀመሪያውን ገፈት የሚቀምሰው ነገሩ ግን ወደ መጨረሻ ሲመጣ ማንም ከዚህ ነገር ሊያመልጥ እንደማይችል የአገረ ካኦፒ ታሪክ በደንብ ያሳያልና ይህም ትምህርት ልንወስድበት የምንችለው ኤሪያ ነው ብዬ አስባለሁ። በመጨረሻ የመጨረሻው አምስተኛው ሌሰን ብዬ የምወስደው እኔ ለሰላምና ለሰላማዊ መንገድ ሁልጊዜም ክፍት ቦታ አለ የሚለውን በመጽሐፍ ውስጥ ፍልስፍና በሚናገሩ ሰዎችም በነራኬልም በሌሎቹም የታየ ነገር አለ። ግን ከሪያሊቲ የምናውቀው ደግሞ ቅራኔም ሆነ ጦርነት ምንም ይሁን ምን መጨረሻ ላይ የሚፈታው በጠረጴዛ ዙሪያ ነው። ከዚህ አንጻር እኔ የኢትዮጵያ ሀገራዊ ምክክር ኮሚሽን፣ የሀገር ሽማግሌዎች፣ የሃይማኖት መሪዎች፣ ፖለቲከኞቻችን በየቀኑ ይህን ነገር ማሰብ ማሰላሰል እና ቢያንስ ተኩስ አቁመን መነጋገር የምንችልበት መንገድ እንዲፈጠር ዜጎች በሰለጠነ መንገድ መነጋገር መቻል አለብን እላለሁ። እዚህ መድረክ ላይም በዚህ ደረጃ ስለተነጋገርን እኔ በጣም ነው የማመሰግነው። ንግግሬን መዝጋት የምፈልገው አንድ የአየርላንድ የፈላስፋው አየርላንድ አንድ አባባል አለ እና ምንድነው የሚለው disaster and disease can happen subconsciously but organized things, beautiful things, buildings or whatever do not know me. ኪውር ዱኖት ነው ማለት ችግር፣ በሽታ፣ ዲዛስተር ዝም ብሎ በደመነፍስ በትንሽ ሰዎች ዝም ብሎ ሊፈጠር ይችላል። መድኃኒት፣ መፍትሄ፣ የተደራጀ ሀገር፣ ቆንጆ ሀገር፣ ትልቅ ፕሮጀክት ምናምን ግን ሁል ጊዜ የነጠረ የተሰናሰለ በትክክል የታሰበበት ፍልስፍናና በደንብ የተደራጀ ተግባር ይፈልጋል። ስለዚህ ኢትዮጵያውያን ባልሰራነው ውጤት መጠበቅ አለብን እያላስብምና መነጋገር አለብን ለማለት ነው። አመሰግናለሁ ቴዲ። እሺ በጣም አመሰግናለሁ። የኔ 2 ደቂቃ ጭማሪም አላስፈለገህም። ስለዚህ በጊዜ ነው ያጠናቀቀው። በነገራችን ላይ በተቀመጡት ቁጥሮች መጽሐፉን ስፖንሰር ማድረጋችሁን አትርሱ። ሶዳት በኢትዮጵያ ላሉ አንባቢዎች በስፋት መዳረስ እንዲችል አንድ ነገር አደርጋለሁ። ያው መቼስ ስልጣን መጥፎ ነገር ነው። በአጋፋሪነት ፍልጣኔ የሁለተኛ ዙር አንድ የሆነ ዝግጅት ለመፍጠር አስቤያለሁ። እሱም እዚህ ያላችሁ ቀደም ሲል ከተለያያችሁ ሰዎች ልዩ ሀሳቦች ተነስተዋል መጽሐፉን በተመለከተና አንዳንድ ጥያቄ ልደቱን ሳትጠይቁት ባትሄዱ የሚል ሀሳብ አለኝና እሱንም እንድናደርግ አብራችሁን መቆየታችሁን ቀጥሉ። ስለዚህ እንኳንም አብራችሁን ቆያችሁ። ይሄንን እድል እንፈጥራለን። አንዳንድ ጥያቄ መጽሐፉ ላይ ከተመለከታችሁት በሌላ አጋጣሚ በስፋት ትወያያላችሁ። ቀደም ሲል እንደተባለው በመገናኛ ብዙሃን ሰፋ ተደርጎ ውይይቱ መቀጠል አለበት፣ ይቀጥላልን ብዬ አስባለሁ። ግን በመጽሐፉ ላይ ያሏችሁን አታዮች እንድታቀርቡ ይሆናል። ዛሬ ግን ካሏችሁ ጥያቄዎች ሁሉ በጣም ጠቃሚውንና አቶ ልደቱ ቢመለሰው የምትሉትና አንዳንድ ጥያቄ እንድጠይቁ እናደርጋለን። መጀመሪያ 3 ጥያቄዎች ተቀብለን እነሱን ከመለሰ በኋላ እንደገና ሌሎች 3 እያልን መሄድ እንችላለን። ጥያቄዎቻችሁን ባጭሩ ካቀረባችሁና አቶ ልደቱም እንደዚሁ መልሶቹን አጫጭር ካደረገልን ዝግጅታችንን በጊዜ መከወን እንችላለን። እዚህ ላይ ZA የሚል ነገር እመለከታለሁ መድረኩ ላይ የማን እንደሆነ መገንዘብ አልቻልኩም። ስለዚህ ወይ ሪኔም ብታደርጉልን ወይ ቢያደርጉልን እንዲህ ተናጋሪያችን ከተናጋሪዎቹ ዝርዝር የትኛው እንደሆኑ ማወቅ አልቻልኩም። ምናልባት ያወቃችሁ ካላችሁ ከጴጥሮስ በቃሉ ወደ ሌሎቻችሁ ብልትናገሩ ትችላላችሁ። የራሳቸው ZA በሚል ስም እዚህ የምንመለከታቸው ተናጋሪ የትኛው እንደሆኑ ማወቅ አልቻልኩም። አቶ እስማኤልን ማስገባቸው እስከዛ ድረስ ምናችን ዜና አቶ እስማኤል። እሺ አቶ እስማኤል መቀጠል ይችላሉ። በሀገረ ካኦፒ መጽሐፍ ላይ ያለህን አስተያየት ማቅረብ ትችላለህ። ኦኬ ይሰማል? በጀመረ ይሰማችኋል? ኦኬ ቴንክ ዩ። አንደኛ ለማክበር ምንድነው ምስጋና ለማቅረብ የምፈልገው ለአቶ ልደቱ ነው። ልደቱ በጣም ቃላቶች የለኝም። በተለይ ቅድም ወንድም ኤክሴልም እንዳለው ተስፋ የማይቆርጥ የኢትዮጵያ ፖለቲካ በጣም ናቃለን። በጣም
ውስብስብ ነው፣ በጣም ያስቸግር ነው፣ በጣም ተስፋ የሚያስቆርጥ ነው እና ይሄንን አንደኛ ነገር አመሰግናለሁ እንደጋበዝከኝ። ሁለተኛ ደግሞ ይሄን መጽሐፍ በጣም የጻፍከው ከታይምሊ የሆነ ከጊዜው ጋር የሚሄድ ነው ብዬ ነው የምገምተው እና ያስታወስከኝ አንድ የታወቀ የሶማሌ ኑርዲን ፋራህ የሚባል ኖቬሊስት አለ። እሱም እንዳንተ ከ6 በላይ መጽሐፍ ነው የጻፈው። ሁልጊዜ he combine politics እና ልቦለድን አንድ ላይ ነው የሚያስቀምጠው እና ያለፈው ጊዜ እንደ ዚያድ በራ አይነቱ ዲክቴተር ሲያወራ በመጨረሻ ላይ ጻፈው ማፕ የሚባል ካንተ ጋር ብዙ አይነት የሚገናኝ ነው። ያንተ ግን በዚህ በ21st century በጣም ወደዚህ የሚቀርብ ነው። ሌላው ይሄ መጽሐፍ ካነበብኩት በኋላ በጣም የተረዳሁት በእንቢተኝነት በሰላም በሰላም በዛ በፒስፉል የሆነ ከዚህ በፊት ብዙ ጊዜ ያካሄድ ነው የስትራገሉ ያው የአርም ስትራገል ነው እና yes እኛ ምንም ችግር የለንም ከአርም ስትራገል ግን በእንቢተኝነትም ብዙ መቀየር ይቻላል። በተለይ በአሁኑ ጊዜ በአለም ደረጃ ጀርናሊዝም የሚባል እንደምታውቁት ብዙ ነገር እየቀየረ ነው። በቅርብ ጊዜ ማዳጋስካርን ገቨርንመንትን አነጋግሮ ቁጭ አድርጎ ህዝቡ በውሃና በኤሌክትሪሲቲ ብቻ ነው ያንን ያደረጉት። ከዛም በቅርብ ጊዜ እንደ ድሮ እንደ ኃይለ ሥላሴ ጊዜ የነበረው አይነት ሞሮኮ ኪንግ የሆነው እሱንም እጁን ጠምዝዞ በየሳምንቱ ሰላማዊ ሰልፍ እያካሄዱ እና እሱ በዛ መነጽር ካየነው በጣም ጠቃሚ ይሆናል ብዬ ነው። ግን ልደቱ ከዚህ በፊት